እንደ ሀገር ሁሉ ጊዜ በድጎማ ውስጥ ማለፍ አንችልም። ለጠቅላይ ሚኒስትሩ ከመራራት ነው። ጠቅላይ ሚኒስትሩስ እጃቸውን ተጠምዝዘው ነው የፈረሙት። ጠቅላይ ሚኒስትሩ ጥሩ ፖለቲካ እንደተጫወተ ነው የሚያሳየው። ሚሉት ነገር እኮ ጠፍቷቸዋል። በዚህ ውስጥ ጦርነት የማይፈልግ ኃይል አሸንፏል። ጦርነት የሚፈልጉ ኃይሎች ደግሞ ተሸንፈዋል። ህዝብ የሚደግፈው ሊሆን ይችላል። ህዝብ ነኝ ማለት ግን አይቻልም። ሰላም ጤና ይስጥልን ተመልካቾቻችን፣ የብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። አፈወርቅ በደዊና ዮሚዩ አበበ የተለያዩ ጉዳዮችን እያነሳን እንወያያለን። ቆይታችሁ ከኛ ጋር ይሆን ዘንድ በአክብሮት እንጋብዛለን። መልካም ጊዜ። አፈወርቅ፣ ዛሬ በዋናነት እንግዲህ የትላንትናውን የብሔራዊ የደህንነት ምክር ቤት መግለጫን በተመለከተ የተነሱ ነጥቦችን በሰፊው የምናያቸው ነው የሚሆነው። እንዲሁም ደግሞ በአማራ ክልል እየተካሄደ ያለውን የሀገራዊ የምክክር ኮሚሽኑን የአጀንዳ ማሰባሰብ ስራ ላይ ምን ነጥቦች ተነሱ፣ እንዴትስ እየተከናወነ ነው የሚለውንም የምንመለከት ነው የሚሆነው። እንደ መረጃ ደግሞ ኦብነግ ትላንትና በሁለተኛ መደበኛ የማዕከላዊ ኮሚቴው ስብሰባ ላይ እንግዲህ የድርጅቱን አንድነት አደጋ ላይ የሚጥል ተግባር አከናውኗል ያላቸውን ሰው ከስልጣን አንስቷል። እኚህም ሰው እንግዲህ አብዱራህማን ማህዲ ይባላሉ። ግንባሩ መንግስት ያቀረበውን የሰላም ጥሪ ተከትሎ ወደ ሀገር ከገባ ጊዜ አንስቶ ሰላማዊ ትግል ለማካሄድ ለህዝብ የገባውን ቃል ተግባራዊ እንዳይሆን ግለሰቡ አበክረው ሲሰሩ ነበር። ይህንን ስለደረስኩበት ከኃላፊነታቸው አንስቻቸዋለሁ ብለዋል። እንግዲህ ባለፈው እኛም በፕሮግራማችን እንዳነሳ ነው ኦብነግ በሌላኛው ክንፍ ከነዚህ ወጥቶ ያለው በውጭ ሆኖ አንድ መግለጫ አውጥቶ ነበረ። ወደ ትጥቅ ትግል ሊያመራ እንደሚችል ፍንጭ ሰጥቶ ነበር። ይህንን ተከትሎ የኦሮሞ ነጻነት ሰራዊትም አብረን እንሰራለን የሚል መግለጫ ማውጣቱን አንስተን ሀሳብ ሰጥተንበት ነበር። የሊቀመንበሩ መሰናበት ምናልባት ይዞ የሚመጣው ነገር አለ ወይስ እንደ መልካም ተሞክሮ እንውሰደው? ምክንያቱም በእሳቸው የተነሳ እንቅፋቶች ገጥሞት ከሆነ ድርጅቱ እሳቸው ከተነሱ በኋላ በሚመጡት በሚተኩት አመራር የተሻለ ነገር ይመጣል ብለን መውሰድ እንችላለን። እንግዲህ የቀድሞ ሊቀመንበሩ አብዱራህማን ማህዲ ለረጅም ዓመታት ለሚባል ጊዜ ኦብነግን ሲመሩ የነበሩ ሰው ናቸው። ከመንግስት ጋር ተደራድረው የሰላማዊ መንግስትን የሰላም ጥሪ ተቀብለው ከመንግስት ጋር ተወያይተው በሰላማዊ መንገድ ለመታገል ወደ ሀገር ውስጥም ሲገቡ የድርጅቱ ሊቀመንበር ሆነው ወደ ሀገር ውስጥ የገቡት አብዱራህማን ማህዲ ናቸው። እኚህ ሰው እንግዲህ በባለፈው የኢድ አልፈጥር በዓል ሰሞን ላይ አንድ መግለጫ ድርጅቱን ወክለው መግለጫ አውጥተው ነበር። መግለጫው ከመንግስት ጋር ባደረግነው ድርድር የተስማማንባቸው ነጥቦች በመንግስት ስለተካድን ወይም ደግሞ በተገቢው መንገድ መንግስት የተስማማንባቸውን ነገሮች እየፈጸመልን ስላልሆነ ወደ ትጥቅ ትግላችን ተመልሰናል የሚል መግለጫ ነበር ያወጡት። ይህ መግለጫ እንግዲህ በተደጋጋሚ በዛው መግለጫ ውስጥ ብዙ የተካተቱ ነገሮች ነበሩ። ህዝብን እንደ ህዝብ በጠላትነት የመፈረጅ የሚመስሉ ነገሮች ውስጡ አሉ። እነዚህ ነገሮች ተጠቅሰን የሰራነው ፕሮግራም ነበር። ያንን መግለጫ ተከትሎ ኦነግ የኦሮሞ ነጻነት ሰራዊት መግለጫ አውጥቶ ነበረ። በመግለጫውም የሊቀመንበሩን ወይም ደግሞ የኦብነግን ውሳኔ እንደሚቀበል እንደሚያደንቅና የእንኳን ደህና መጣችሁ መልእክት እንደሚያስተላልፍ ገልጾ በትግልም አብሮ ለመስራት ፈቃደኛ መሆኑን በመግለጫ አሳውቆ ነበር። ሊቀመንበሩን ያንን መግለጫ ተከትሎ ደግሞ የሶማሌ ክልል ፕሬዚደንት የሆኑት ሙስጠፌ መሐመድ እኚህን አሁን በሊቀመንበርነት የተሾሙትን ሰው በጽህፈት ቤታቸው ተቀብለው አነጋግረው ነበር። ማለት አብዱልከሪም ሼህ ሙሴ የተባሉትን ሰው ተቀብለው አነጋግረው ነበር። እንግዲህ አብዱልከሪም ሼህ ሙሴ የተባሉት ሰው አዲስ ሰው አይደሉም። በምክትል ሊቀመንበርነት እስከዛሬ ድረስ ድርጅቱን ሲመሩ ከነበሩ ከፍተኛ አመራሮች መካከል ናቸው። ከፍተኛ አመራር ብቻ ደግሞ ሳይሆኑ ለ20 ዓመታት ያክል የድርጅቱ ወታደራዊ ክንፍ አዛዥ የነበሩም ሰው ናቸው። ስለዚህ አሁን እንግዲህ ማዕከላዊ ምክር ቤቱ ተወያይቶ እኚህን ሰው በጊዜያዊ በተጠባባቂነት ድርጅቱን በሊቀመንበርነት እንዲመሩ አብዱራህማን ማህዲን ማንሳቱን ተከትሎ በተጠባባቂነትም ቢሆን ድርጅቱን እንዲመሩ ሾሟቸዋል። በተጠባባቂነት የሆነበት ምክንያት ምንድነው? ሊቀመንበሩን የመምረጥ የመሾም ስልጣን ሙሉ ለሙሉ በእጁ ያለው ጠቅላላ ጉባኤው ነው። ስለዚህ በመግለጫ የተባለው ምንድነው? በጠቅላላ ጉባኤ ተወስኖ አዲስ ሊቀመንበር እስኪሾም ድረስ በተጠባባቂነት ወይም በጊዜያዊ ሊቀመንበርነት ድርጅቱን እንዲመራ። ምክንያቱም የድርጅቱን ህልውና አደጋ ላይ ስለጣሉ ሊቀመንበሩ አደጋ ላይ ጥለዋል ወይስ አልጣሉም የሚለው ከህግ አንጻር ጥለዋል። ምክንያቱም የኢትዮጵያ የምርጫ ቦርድ አዋጅ አለ። ማንኛውም በሀገሪቷ ውስጥ የሚንቀሳቀስ የፖለቲካ ድርጅት ከየትኛውም አመፅና ትጥቅ አገዝ ከሆኑ እንቅስቃሴዎች ነፃ መሆን አለበት ይላል። ስለዚህ ሊቀመንበሩ ያንን ውሳኔ በድርጅቱ ማህተብና በድርጅቱ ስም ማውጣታቸው
የድርጅቱን ሁሉና አደጋ ላይ ጥለውታል። ምክንያቱም ሙሉ ለሙሉ ሰርተፍኬቱን የሚያጣበት ሁኔታ ማለት ነው። ስለዚህ አሁን እንግዲህ የህልውና አደጋ የተጋረጠበት ኦብነግ በወሰደው አፋጣኝ የማዕከላዊ ምክር ቤት ስብሰባ ሊቀመንበሩን ማገዱ በባለፈውን ፕሮግራም እኛ ስንለው እንደነበረው እኚህ ግለሰብ ወይም ደግሞ የጥቂት ግለሰብ ውሳኔ ነው። አብዛኛው የኦብነግ አመራር ከሶማሌ ክልል ክልላዊ መንግስት ጋር በትብብር አብሮ እየሰራ ነው። ስልጣን ተጋርቶ አብሮ እየሰራ ነው። ስለዚህ እነዚህን አያካትትም። እነዚህ አብዛኞቹ የአመራርም ሆነ የማዕከላዊ ኮሚቴ አባላት ከክልሉ መንግስት ጋር አብረው እየሰሩ እንደመሆናቸው ያንን ተከትሎ ደግሞ በጠሩ ስብሰባ እንግዲህ ከቀናት በፊት ጀምረዋል። አይ ቲንክ ዛሬ ያጠናቀቃሉ ተብሎ ነው እየተጠበቀ ያለው። በመግለጫቸው እንግዲህ ምን ይዘው ይወጣሉ የሚለው ይጠበቃል። ግን ዋናው መሰረታዊ ነገር አሁን እንግዲህ ዕጣ ፈንታው የሚወሰነው የብሔራዊ የምርጫ ቦርድ ምን ይወስናል የሚለው ነው። ምክንያቱም ብሔራዊ ምርጫ ቦርድ የዚህን ምክር ቤቱ አሁን የሚወሰነውን ውሳኔ ተቀብሎ የማጽደቅ ግዴታ ይኖርበታል። ያጸድቋል ወይ ሳያጸድቀውም የሚለው ይታያል። ሲያጸድቀው ደግሞ አንድ ከምርጫ ቦርድ አዋጁ፣ ሁለት ከፓርቲው መተዳደሪያ ደንብ አንጻር ይህን የማድረግ ስልጣን አላቸው ወይስ የላቸውም ከሚለው አንግል ሊያዩ ይችላል። ጠቅላላ ጉባኤ በአስቸኳይ ሁኔታ እንዲጠሩ ሊጠይቅ ይችላል። ጠቅላላ ጉባኤ ጠርተው ሊቀመንበር እንዲሾሙ ሊያደርግ ይችላል። ግን ዋናው ነገር አሁን መሬት ላይ ባለው የሀገሪቷ ሕግ አንድ በሰላማዊ መንገድ ለመታገል ተመዝግቦ ሰርተፍኬት ወስዶ እየተንቀሳቀሰ ያለ ድርጅት ያንን ሰርተፍኬቱን ባልመለሰበት ሁኔታ በተናጥልም ሆነ በግሩፕ የትጥቅ ትግል ለማድረግ ከወሰነ ምርጫ ቦርድ ያንን ፓርቲ ያግዳል። ግን አሁን ባለው ነባራዊ ሁኔታ አብዛኛው አመራሩ ባልደገፈበት ባልተሳተፈበት ውሳኔ ስለሆነ አመራሩ ተሰብስቦ በጊዜያዊነትም ቢሆን ሊቀመንበሩን ማንሳቱንና አዲስ ተጠባባቂ መሾሙን ጤናማ ነው፣ ህጋዊ ነው ብሎ መውሰድም ይቻላል። እንግዲህ ጥሩ ነጥብ አንስታል። እንግዲህ እኛ ቀደም ብለን ስለምንቀርጽ ነው እንጂ ቀጥሎ ያለው ዛሬ መግለጫ ካወጡ ከምርጫ ቦርድም አንጻር የሆነ ህግና ደንብን አካተው የሚያመጡት ነገር ካለ በነገው ፕሮግራማችን የምናስተላልፍ ነው የሚሆነው። ወደ ትላንቱ ጉዳይ እንሄድ። እንግዲህ የብሔራዊ ደህንነት ምክር ቤት ትላንት ዘለግ ያለ መግለጫ አውጥቷል። እንግዲህ በዚህም ሀገራዊ ቀጠናዊና ዓለማዊ ሁኔታዎችን ባመላከተ መልኩ ግምገማዎችን አድርጓል። በግምገማው መሰረትም ያነሷቸው ሰፋ ያሉ ጉዳዮች አሉ። እንደው በእነዚህ ግምገማዎች ላይ ወይም ደግሞ በዚህ መግለጫ ላይ እኔም የራሴን ጥያቄ ሳላነሳ እንዲሁም ደግሞ የተለያዩ ቅሬታዎች እየተነሱ ነው የሚገኙት። መግለጫው ትችትም ገጥሞታል በአንዳንድ ወገኖች እና ወደ ትችቱም ወደ እኔም ጥያቄ ከመምጣቴ በፊት አጠቃላይ ትላንትና የብሔራዊ ደህንነት ምክር ቤቱ ያወጣውን መግለጫ እንዴት አየኸው? ምን ታዘብክ? ምን ጉዳዮችን ተገነዘብክ? ለእኔ እውነቱን ለመናገር የዚህን ያህል ጫጫታ የሚፈጥር ሀሳብ አላገኘሁበትም በውስጡ። ምክንያቱም አብዛኛው የተዳሰሱ ነገሮች እኛ እዚህ ቤት ውስጥ በብዙ መንገድ ስናነሳቸው በቀጥታም በተዘዋዋሪ ስንላቸው የነበሩ ነገሮችም ውስጡ ያካተተ መግለጫ ነው። ለምሳሌ የሰላም ሁኔታው ተሻሽሏል ይላል። የሰላም ሁኔታው ተሻሽሏል ወይስ አልተሻሻልም የሚለው በብዙ ልዩነቶች ሊኖሩ ይችላሉ። ግን በአንጻራዊነት ካየ ነው እያነጻጸርን የምናይ ከሆነ ለእኔ የሰላም ሁኔታው ከጊዜ ወደ ጊዜ መሻሻል አሳይቷል። ግን ሙሉ ለሙሉ ተወግዷልና ተሽሮታል እየተሻሻለ ነው ማለት ይለያያል። ለምሳሌ አንድ ሰው በጤንነቱ ታሞ የነበረ ሰው ተሽሎታል ከተባለ ድኗል ማለት አይደለም። ግን ቢያንስ ሕክምና እያገኘ ነው፣ የጤና ሁኔታ የመሻሻል ነገር እያሳየ ነው እንደማለት ነው። ግን አሁን በአንጻራዊነት ከትላንትና ጋር ካወዳደር ነው፣ ከዛሬ ወር ጋር ካወዳደር ነው፣ ከዛሬ ዓመት ጋር ካወዳደር ነው አሁን ያለንበት ሁኔታ እንደ ሪፈረንስ ወስደን ወደ ኋላ ብንሄድና ብናየው ከዛ አንጻር ካየ ነው ተሻሽሏል ነው የሚለው። ምክንያቱም ቃል በቃል የሚለው የሰላም ሁኔታው እየተሻሻለ መጥቷል የሚል ቃል ነው የተጠቀሙት። ስለዚህ መሻሻሉን አሳይቷል። በውስጡ ደግሞ ብዙ በሚባል ደረጃ መንግስት ለሰላም አማራጭ ያለውን ቁርጠኝነትም አሳይቷል። የሀገሪቷ እንግዲህ የሰላም እጦት ምንጩ ብዙ ነው ብለናል። ከዚህ በፊትም በተደጋጋሚ አንስተናል። ምንጩ ፖለቲካል ብቻ የሆነ ምክንያት የለውም። ለምሳሌ ኢኮኖሚካል የሆኑ ምክንያቶችም ሀገሪቷን ሰላም አደጋ ውስጥ ጥለዋል። የዜጎችን በሰላም ወጥቶ መግባት አደጋ ውስጥ ጥለዋል። ስለዚህ ለምሳሌ በትጥቅ ትግል እያደረገ ያለው በየጫካ ያለው ሁሉ የፖለቲካ ጥያቄ ይዞ የወጣ ላይሆን ይችላል። የስራ እጦትም ያወጣዋል። ስለዚህ ብዙ ምክንያቶች አሉት። ጎልቶ ከተስተዋሉ ድምጾች መካከል ለምሳሌ መንግስት ማንኛውንም የሰላም አማራጮች አሟጦ ለመጠቀም አሁንም ቁርጠኛ መሆኑን የገለጸበትን ፓርት ደግሞ ስታይ በባህላዊ መንገድም የሽምግልና ዘዴዎችን ተጠቅሞ የትጥቅ ትግል እያደረጉ ያሉ አካላት የሰላም አማራጭን እንዲወስዱ የሰላም አማራጭ እንዲጠቀሙ በሩን ለመክፈት ያለውን ቁርጠኝነት ገልጿል።
ኤክስትራ ማይልም ይህንን የሰላም አማራጭ ለመጠቀም ከኤክስትራ ማይልም ለመሄድ ያለውን ፍላጎት አመላክቷል። በዚህ ውስጥ እንግዲህ የሰላም አማራጭን ተቀብለው ለሚመጡ ደግሞ በተደጋጋሚ ጊዜ እንደሚባለው የሰላም አማራጭን ተቀብለው የሚመጡ ሰዎች ለአንድ ጊዜ የፕሮፓጋንዳ ፍጆታ ይውሉና ከዛ በኋላ ግን ይረሳሉ፣ ይጣላሉ የሚል ነገር አለ። በመግለጫ ውስጥ ያየሁት አንድ ጥሩ ነገር የሰላም አማራጭን ተቀብለው ለሚመጡ ተገቢውን እንክብካቤና ስልጠና ሰጥቶ ወደ ማህበረሰቡ የሚቀላቀሉበትን ሁኔታ መንግስት ያመቻቻል የሚል ነገር። ምክንያቱም የታጠቁ ሰዎች ከኑሯቸው፣ ከስራቸው፣ ከብዙ ነገራቸው ርቀው እንደመኖራቸው ወደ ህዝቡ ኢንቴግሬት ከማድረግሽ በፊት ማሰልጠን አለብሽ፣ ትጥቃቸውን ማስፈታት አለብሽ፣ አስፈላጊውን የሆነ የመቋቋሚያ ድጋፍ ማድረግ አለብሽ። ወደ ነባራዊ ወይም ደግሞ ወደ ማህበረሰቡ ከመቀላቀላቸው በፊት ብዙ መደረግ ያለባቸው ነገሮች አሉ፣ ድጋፍን ጨምሮ ማለት ነው። ስለዚህ ይሄም እዛ ውስጥ መካተቱ እንደ አንድ ጥሩ ነገር ነው ማየው። የሰላም አማራጭ የማይቀበሉትን ደግሞ ያለው ብቸኛ አማራጭ ተገደሽም ቢሆን የሰላም አማራጭ የሚቀበለውን ተንከባክበሽ እንደምትይዙ ሁሉ የሰላም አማራጭ ደግሞ የማይቀበለውን ደግሞ የግድ ህጋዊ እርምጃ መውሰድ ይኖርብሻል። ህግ የማስከበር እርምጃ የሚባለው ማለት ነው። አፍሪካን ፕሮቨርብ አለ አይደለም? ይሄ ዛፉ መደነስ ካልቻለ ንፋሱ ያስተምረዋል ይባላል። መደነስ የቻሉትን የሰላም አማራጭ መቀበል የቻሉትን የሰላም አማራጭሽን በርሽን መክፈት ተገቢ ነው። ኤክስትራ ማይል ሄድሽ መቀበል ተገቢ ነው። አስፈላጊውን ድጋፍ ማድረግ ተገቢ ነው። ያልተቀበሉትንስ ደግሞ ንፋሱ መደነስ ማስተማር አለበት ማለት ነው። ሌላኛው በዚህ ውስጥ ያየሁት የተለያዩ መዋቅሮች ውስጥ ተሰግዝገው የሚገኙ የመንግስት ቢሮክራሲ ውስጥ ያሉ ምናምን ብሎ ያስቀመጧቸው ነጥቦች አሉ። ከበረሃው በላይ ከጫካው በላይ እንደዚህ አይነት የሰላም እጦታችን ምንጭ የሆኑ ግለሰቦች የመሸጉት አንደኛው ቢሮክራሲ ውስጥ ነው። ስለዚህ ይህንን ቢሮክራሲ የገለጸበትን መንገድ በብዙ መንገድ ጥሩ ነው ብዬ ነው የምገልጸው። ምክንያቱም ቃል በቃል የሚለው በተለያዩ መዋቅሮች ውስጥ ተሰግስገው ህዝብን የሚያማርሩ እና ሽብር የሚነዙ ላይ የተጀመረው እርምጃ ማጠናከር ያስፈልጋል የሚል ነገር ተካቷል። ይሄ መንግስት ቢሮክራሲውን መፈተሽ መጀመሩን ያመላክታል። ስለዚህ ይሄም በራሱ ለብሔራዊ ደህንነታችን አስተዋጽኦ ያደርጋል። ምክንያቱም የታጠቁ ኃይሎች በበረሃና በጫካ ሆነው ቢሮክራሲ ውስጥ የተሸሸገው ደግሞ የመረጃና የማስረጃ ድጋፍ እያደረገላቸው የሎጂስቲክ ድጋፍ እያደረገላቸው ያለበት ሁኔታ ነው እየተስተዋለ ያለው። በቅርብ ጊዜ የሆኑትን ኢንሲደንቶች ፒክ እያደረግን ማየት እንችላለን። ለምሳሌ በቡርቱካን በሚባለው ኬዝ ላይ የነበሩ መተባበሮችን ስታይ የቀበሌ አይዲዎችን፣ መታወቂያዎችን፣ ደብዳቤዎችን፣ ወረቀቶችን የሚያዘጋጅ ኃይል ነበር። በሚዲያ ውስጥ የተሰገሰገ ኃይል አለ። ስለዚህ እነዚህንም ኢንቱ ኮንሲደሬሽን ያስገባ ነው ብዬ አስባለሁ። ሌላው ደግሞ በተደጋጋሚ እዚህ ቤት ያነሳናቸው ነገሮች አሉ። ለምሳሌ የተደራጁ የኢኮኖሚ አሻጥሮችና ወንጀሎችን የተመለከተም ነገር ተካቶበታል። ምክንያቱም እዚህ ሀገር ውስጥ ያለው የኑሮ ውድነት በአንድ በኩል ተፈጥሯዊ የሆነ የኑሮ ውድነት አለ፣ ናቹራል የሆነ ወይም ደግሞ ሪዝነብል የሆነ ጀስቲፋያብል የሆነ የኑሮ ውድነት አለ። በሌላ በኩል ደግሞ ህዝብን ለማማረር ተብሎ ፋብሪኬትድ የሆነ ሰው ሰራሽ የሆነ ፖለቲካሊ ሞቲቬትድ የሆነ የኑሮ ውድነትም አለ። ምርቶች በቀላሉ ከአንድ አካባቢ ወደ አንድ አካባቢ እንዳይዘዋወሩ ቻሌንጅ በመፍጠር ጋሬጣ በመሆን እጥረት ገበያ ውስጥ እንዲፈጠር በማድረግ ያ እጥረት ደግሞ ህዝብን እንዲያማርር፣ ያ እጥረት ደግሞ ለተወሰኑ ሰዎች የኢኮኖሚ ጠቀሜታን እንዲያመጣ የሚደረጉ እንቅስቃሴዎች አሉ። ኢንክሉዲንግ ኮንትሮባንድ ሴክተሩንም ብታይ ከፍተኛ የሆነ ምርት ከሀገሩ ይወጣል፣ ወደ ሀገር ውስጥም ይገባል በኮንትሮባንድ። ይሄም ኢኮኖሚ ላይ የሚሰራ ወንጀል ነው። ኢኮኖሚው ላይ እነዚህ ወንጀሎች ሲሰሩ የብሔራዊ ደህንነት አደጋዎች ናቸው። ስለዚህ ይህንንም በተወሰነ ደረጃ አንስቷል። የባህር በር የማግኘት ፍላጎታችንም ላይ ደግሞ የራሱን ምልከታ አስቀምጧል። ስለዚህ ለእኔ በእነዚህ መስፈርቶች ካየናቸው በብዙ መንገድ አዎንታዊ የሆነ መግለጫ ነው ብዬ ነው የማስበው። እንግዲህ እኔም የምጋራው ምናልባት ብዙዎችም እያነሱት ያለው ጉዳይ ደግሞ አለ። አይኤምኤፍ አለ፣ አሁን ያነሳው የባህር በር ጉዳይ አለ፣ የኢኮኖሚ ጉዳዩ አለ፣ የዓለም ባንክም ጉዳይ ተነስቷል። እንግዲህ ከብድር ጋር ተያይዞ አይኤምኤፎች ኢትዮጵያ ውስጥ እየተደረገ ያለውን የማክሮ ኢኮኖሚ ማሻሻያን ተከትሎ በየጊዜው እየገመገሙ ብድር ሲለቁ እንደነበረ እኛም እዚህ ቤት ሰርተነዋል። እንዲሁም ደግሞ አብዛኛው መግለጫው ይዘት በኢኮኖሚ ዘርፍ የተነሱት ነገሮች ከብሔራዊ ደህንነት ምክር ቤቱ ጋር ምን ያገናኛቸዋል? ብሔራዊ ደህንነት ምክር ቤቱ የተሰጠው ተግባርና ኃላፊነት ከጸጥታ አንጻር ነው እንጂ ከነዚህ ከኢኮኖሚ ጉዳዮች ከባህር በር ጉዳዮች እንዴት ሆነ የሚለውንም ነገር እንደው ብናነሳው በማንኛውም መንገድ ብንለጥጣቸው የፖለቲካ ፍላጎቶች የሉም ብዬ አይደለም እያልኩ ያለሁት፣ ግን ኢኮኖሚም የሆኑ ጉዳዮችም የጸጥታና የደህንነታችን አደጋ የሆኑ ነገሮች አሉ። ኢኮኖሚካል የሆኑ ነገሮች ለምሳሌ የታጠቀ ኃይሉን እየተቀላቀሉ ያሉ ወጣቶች ከኢኮኖሚ ጋር የተያያዙ ናቸው። የኢኮኖሚ ችግሮችም ያለባቸው አሉ። እነዛ ችግሮች መፈታት አለባቸው። የኑሮ ውድነት ለምሳሌ የሀገር ብሔራዊ ደህንነት አደጋ አይደለም ወይ?
የኑሮ ውድነቱ በራሱ ህዝብን ብሶት ማማረሩ፣ እነዚህ ነገሮች ብዙ ሰዎች የሚረዱት ምንድነው የጸጥታና ደህንነት ጉዳይ ሲባል የፖሊስ ተግባር የወታደሩ ተግባር አድርጎ የማያት ችግር አለ። ዋናው ነገር ሩት ኮዙ ምንድነው? እንደ ሀገር የሰላምና ጸጥታ ችግር ጋሬጣ የሆነብን ነገር ምንድነው? ዲፕሎማሲ ከሰላምና ደህንነት አንጻር ነው የሚታየው። ስለዚህ አብዛኛው ነገሮች ሁሉንም ነገሮች ብናነሳቸው በአጭርም ይሁን በረጅም በቀጭንም ይሁን በወፍራም ገመድም ቢሆን ከሰላምና ጸጥታ ጋር የሚገናኙ ነገሮች ናቸው። ስለዚህ ለእኔ አይኤምኤፍ ሲነሳ አይኤምኤፍ የተነሳው ለምንድን ነው? ከዲፕሎማሲ ጋር ተያይዞ ነው፣ ከኢኮኖሚ ጋር ተያይዞ ነው። ስለዚህ ብዙ ሰዎች ምንድነው ይሄ ከዚህ ጋር አይገናኝም የሚል ነገሮችን ለማስረዳት ይሞክራሉ። ብዙ ሚዲያዎችም ላይ ያየው ነበር። ብዙ ሰዎችም ማልጠብቃቸውም ሰዎች ይህንን ሲሳሳቱ አይቻሉ። ግን ዋናው መሰረታዊ ነገር የጸጥታና ደህንነት ችግር አለ ካልን የዛ ችግር ምንጩ ምንድን ነው ከተባለ ፖለቲካል ነው፣ ኢኮኖሚካል ነው። ከዛ ደግሞ የቀጠናዊ ደህንነታችን ጉዳይ ደግሞ ዲፕሎማቲካል የሆነ ኢሹም አለበት። ስለዚህ ለእኔ የተለየ ነገር አይደለም። ብዙ ጊዜ ሰዎች እንደሚሉት የግድ ስለ ወታደር ስለ ፖሊስ ብቻ ካልተወራ የሰላምና ጸጥታ ጉዳይ አይደለም። ይሄ የብሔራዊ ደህንነት ምክር ቤት ነው። ስለዚህ ብሔራዊ ደህንነት ምክር ቤት ነው ከተባለ ማውራት ያለበት ስለ ደህንነት ነው። ስለ ደህንነት እናውራ ከተባለ ስለ ፖሊስ ስለ ወታደር ነው ማውራት ያለብን እንጂ ስለ አይኤምኤፍ ምን አገባን ነው የሚባልበት ነገር አለ። ግን አሁን ያለው የደህንነት ጉዳይ የዛሬ 10 ዓመት የዛሬ 20 ዓመት የዛሬ 30 ዓመት ከነበረው የደህንነት ጉዳይ ይለያል። አሁን ያለው የደህንነት አደጋ ወይም ደግሞ ስጋት መሰረት የሚያደርገው ኢኮኖሚንም መሰረት ያደርጋል። ብዙ ሰዎች አሁን ለምሳሌ ይሄንን ማልጠብቃቸው ሰዎች ያልኩበት አንደኛው ምክንያት የኑሮ ውድነቱ የሀገራዊ ደህንነት አደጋ በመሆን ደረጃ ላይ ደርሷል ብለው የዘገቡ ሰዎች አሉ ከዚህ በፊት። ስለዚህ የኑሮ ውድነቱ የብሔራዊ ደህንነት አደጋ ሆኗል ከተባለ የብሔራዊ ደህንነቱ ኦልሬዲ ኢኮኖሚውን ማየት አለበት። ምክንያቱም የጸጥታችን ችግር ምንጭም ነው ኢኮኖሚው። የስራ እጦት የጸጥታ ችግር አይደለም፣ አልፈጠረብንም፣ አልጋረጠም። ምርቶች በቀላሉ በትራንስፖርት አለመደረጋቸው የኢኮኖሚ ጉዳይ አይደለም የሚመስለው፣ ግን ጸጥታ ችግር አይደለም። ብዙ ምክንያቶች መዘርዘር ይቻላል። ስለዚህ ለእኔ የተዘረዘሩ ነገሮች አብዛኞቹ በአጭርም ይሁን በረጅም ከጸጥታና ደህንነት ጋር የሚገናኙ ነገሮች ናቸው። ግን ሁል ጊዜ የፖለቲካ ምክንያት ብቻ ነው የጸጥታው የደህንነቱ ምንጭ ብለን ስለምናስብ ነው እንጂ ከብዙ አንግል ከታየ የጸጥታና የደህንነት ወይም ደግሞ የሰላም ችግራችን ምንጩ ፖለቲካልም ነው፣ ኢኮኖሚካል ነው፣ ደን ደግሞ ዲፕሎማቲክ የሆኑ ምንጮችም አሉት። ስለዚህ ከአይኤምኤፍም የተነሳው ተገቢ ነው ብዬ ነው የማስበው። ሌላኛው ጉዳይ ደግሞ በአንዳንድ ውይይቶችም ሳይ ነበረ ይሄ ከደህንነት ምክር ቤቱ በላይ ለብልጽግና ፓርቲ ማኒፌስቶነት ይቀርባል ጽሁፉ የሚል ነገርም አለ። እንደውም ከዚህ ጋር ተያይዞ ይሄ ጽሁፍ ጠቅላይ ሚኒስትሩ ራሳቸው ጽፎ ያመጡት እንጂ እነዚህ ግለሰቦች ተወያይተው አምነውበት የተዘጋጀ ጽሁፍ አይደለም የሚልም ቅሬታ ይነሳል። እንደው የብልጽግና ፓርቲ እንደ ፓርቲ በአቋም ደረጃ የራሱ ሕግና ደንቦች አሉት፣ የራሱ አካሄዶች አሉት። በዚህ ውስጥ መግባቱስ ትክክል ነው? እንደዚህ አይነት ነጸብራቅ ሳይተበታል ለብልጽግና ማኒፌስቶነት የሚቀርብ ነገር አለው። የመንግስት ስልጣን ያለው በብልጽግና እጅ ላይ ነው አይደለም ማለት ወደድንም ጠላንም የመንግስትነት ስልጣን የብልጽግና ፓርቲ ነው። አሁን ገዢ ፓርቲ ነው ብልጽግና። ግን እነዚህ ሰዎች ትልቁ ችግር ብልጽግና ፓርቲንና የሀገር ብልጽግናን አቀላቅሎ የማየት ችግር አለ እንጂ እዚህ ውስጥ ምንም አይነት የብልጽግና የሚመስል ነገር ውስጡ የለም። ግን ዋናው መሰረታዊ ነገር እያንዳንዱን ነገር ስለጠየቅሽ እውቀት የሚመስላቸው ሰዎች አሉ። እያንዳንዱን ነገር በቃ አሁን ለምሳሌ በአንድ ድፍረት በሚመስል የድንቁርና ድፍረት ወይም የማህይም ድፍረት በሚባል ደረጃ አንድ ውይይት ላይ የሰማሁት ነገር አለ። እነዚህ ሰዎች እኮ ለአንድ ሰዓት ለሁለት ሰዓት ተወያይተው ነው ይህን ያክል ዘለግ ያለ መግለጫ ያወጡት፣ ይህን ያህል ሁሉ አጀንዳ የተወያዩት ምናምን የሚል ነገር አይቻልም። አንድ በግምት መናገር ለተሳሳተ ድምዳሜ ይዳርጋል ብዙ ጊዜ። ስለዚህ እነዚህ ሰዎች መታረም ያልቻሉት አንደኛው ነገራቸው ይሄ ነው። ሁሉን ነገር በግምት ሁሉን ነገር በመላምት 1 ሰዓት ይወያዩ፣ 10 ሰዓት ይወያዩ፣ 1 ቀን ይወያዩ፣ ምንም የሚያውቁት ነገር የለም። ስንት ሰዓት ተጀምሮ ስንት ሰዓት እንዳለቀ እኮ አይታወቅም። ስለዚህ እኔ እስከሚገባኝ ድረስ በበቂ ደረጃ የተወያዩበት
በበቂ ደረጃ አሁን ያለውን ነባራዊ ሁኔታ የተረዳ መግለጫ ነው ብዬ ነው የማስበው። ምክንያቱም የቱ ጋር ነው አሁን ለምሳሌ አሁን ያለው ነባራዊ የባህር በሩ ጉዳይ ነው አሁናዊ ነባራዊ ሁኔታ ያልሆነው የቢሮክራሲ ውስጥ የተሰገሰጉ የጸረ ሰላም ኃይሎች እንዳሉ ቢሮክራሲውን እንደ በረሃ እንደ ጫካ እየተጠቀሙ ያሉ ቡድኖች እንዳሉ ነው። ይሄ ስህተት ነው። ብዙ ነገሮች እዚህ ውስጥ የተዘረዘሩት አብዛኞቹ አገሪቷ ውስጥ አሁን ያሉ ነባራዊ እውነታዎች ናቸው። ለምሳሌ ደግሞ ሚዲያዎችን ውሰጂ። ሚዲያዎች ላይ የተጠቀሰው ነገር አለ። ብዙ ጊዜ አሁን እንደሚባለው እኛም ከዚህ ቤት ብለን ነው የነበረው የሀገሪቱ ውስጥ የሰላም ችግር አንደኛው የተሳሳተ መረጃ ማሰራጨት ነው። የተሳሳተ መረጃ የሚያሰራጩ በአገር ውስጥም ከሀገር ውጭም ያሉ ኃይሎች አሉ። እነዚህ ኃይሎች ኢትዮጵያ ያላትን የዲፕሎማሲ አቅም ተጠቅማ ከሀገራት ጋር ያላትን ግንኙነት ተጠቅማ መስመር ማስያዝ አለባት። ምክንያቱም ሌሎች እኛ ሀገር ውስጥ የሌሎች ሀገሮችን ሕልውና አደጋ ላይ የጣለ እንቅስቃሴ ቢያደርጉ እነዛ ሀገሮች እኛ ሀገር ጋር መጥተው ብዙ ፍላጎታቸውን እንደሚያስፈጽሙት ሁሉ የኢትዮጵያ መንግስትም ወጥቶ የሀገሩ ደህንነት ችግር የሆኑ ሰዎችን ተጠያቂ የሚሆኑበትን እንቅስቃሴ ማድረግ መቻል አለበት የሚል እናቀርባለን ብዙ ጊዜ። ምክንያቱም የተሳሳተ መረጃ በመርጨት የህዝብን ህይወት የሀገርን ሀብት እያስወደሙ እያስጠፉ ያሉ ኃይሎች አሉ። ስለዚህ እነዚህን አደብ ማስያዝ ያስፈልጋል። ስለዚህ ለእኔ በመግለጫ ውስጥ ምንም አይነት ከብልጽግና ጋር የሚያያዝ ነገር አላየሁበትም። ግን ትልቁ ችግር ምንድን ነው? ሁሉን ነገር በቃ መጠየቅ ስለቻልሽ ማለት ትክክልም ይሁን ትክክልም አይሁን ተረት አለ አይደለም? የጠበቃና በአስክሬን ምርመራ ዶክተር መካከል ያለ ንግግር አለና ሰው ይሞትና ኦቶፕሲ ይሰራል፣ ይሄ የአስክሬን ምርመራ እና ጠበቃው ይጠይቃል ፍርድ ቤት ላይ ዶክተሩን አስቀምጦና ይጠይቃል ይሄን አስክሬን ምርመራ ከመጀመር በፊት የልብ ምቱን ቼክ አድርገ ነበር ወይ ይለዋል። አይ አላደረኩም። እሺ የደም ግፊቱን ስለክተ ነበር? አይ አላደረኩም። እሺ እስትንፋሱን ስለክተ ነበር? አይ አላደረኩም። ስለዚህ አስክሬን ምርመራውን ስትጀምር ሰውየው በህይወት ሊኖር ይችል ነበር፣ ህይወት ነበረው ማለት አንችልም ወይ ይለዋል። አይ አንችልም ይላል። እንዴት እርግጠኛ ሆንክ ሲለው አይ አንጎሉ ወጥቶ እኮ ጠረጴዛ ላይ በብርጭቆ ቁጭ ብሏል። ስለዚህ አንጎሉ ወጥቶ ጠረጴዛ ላይ በብርጭቆ የተቀመጠን ሰውዬ የልብ ምቱንም የደም ግፊቱንም የምኑንም ቼክ ማድረግ አያስፈልገኝም፣ በቃ ኦልሬዲ ሞቷል። አይ አንጎል ባይኖረው በህይወት ሊኖር የሚችልበት እድል አለው አይደል ወይ ይለዋል። ዶክተሩ ነገሩ ስለገባው ቀጭን መልስ ነው የመለሰለት። አዎ ሊሆን ይችላል፣ መሆን ብቻ ሳይሆንም ደግሞ የሆነ ቦታ በጥብቅና እያገለገለም ሊሆን ይችላል ብሎታል። ምክንያቱም አንጎል የሌለው ሰው ሜቢ ምናልባት በጥብቅና እያገለገለ ነው፣ ሜቢ አንተ ነህ ማለቱ ነው። እነዚህ ሰዎች የሚጠይቁት ጥያቄ እንደዚህ ነው። አብዛኞቹ በፕሮግራሞች ውስጥ ሲሰራጩ ማያቸው መረጃዎች እንደዛ ናቸው። በቃ ሁሉ ጣጣውን የጨረሰ ነገር ያለቀ ነገር እዚህ ውስጥ የተዘረዘረ ነገር ምንድነው? ሀገሪቷ ውስጥ የሌለ ነገር ከጸጥታና ደህንነታችን ጋር የማይገናኝ ብሎ ማቅረብ ይቻላል። ለምሳሌ ይሄ የጸጥታ ጉዳይ አይደለም። እነዚሁ ሰዎች እኮ የኑሮ ውድነቱ የሀገር ደህንነት አደጋ ላይ ጥሏል እኮ ብለዋል። የኑሮ ውድነቱ ህዝብን አማሯል ብለዋል። የተማረረ ህዝብ ደግሞ የጸጥታ ችግር ሊፈጥር ይችላል። ስለዚህ የኑሮ ውድነቱ ማስተካከል አለብሽ። የኑሮ ውድነት እንዴት ነው የሚስተካከለው? የፖሊሲ ማሻሻያዎች ማድረግ አለብሽ። የፖሊሲ ማሻሻያዎች የምታደርጊው ደግሞ ከዓለም አቀፍ የፋይናንስ ተቋማት ጋር እየተነጋገርሽ ነው፣ እየተወያየሽ ነው። ምክንያቱም የትኛውም ሀያልም ሁኚ ደካማ ሀገርም ሁኚ ታዳጊ ሀገርም ሁኚ የበለጸግሽ ሀገርም ሁኚ አብዛኛው ስራ የሚሰራው ከዓለም አቀፍ የፋይናንስ ተቋማት ጋር በሚደረግ የብድር ድርድር ነው። ለምሳሌ ኢትዮጵያ ብቻ እንደ ድሃ ስለሆነች የምትበደር የሚመስላቸው ሰዎች እኮ አሉ። አብዛኞቹ ሀገራት ተበዳሪ ሀገራት ናቸው። ኢንክሉዲንግ የአሜሪካ መንግስትን ለምሳሌ ብትወስዱ ኢንትሪሊየንስ ብድሮች አሉበት። ከቻይና መንግስት እንኳን ብንወስድ ብዙ የበለጸጉ የምንላቸው ሀገራት ብድር አለባቸው። ለዛውም የታዳጊ ሀገሮች ብድር በከፍተኛ ወለድ ነው የሚበደሩት። ታዳጊ ሀገር ሲሆን ማለት ሀገር ታዳጊ ነው ከተባለ ድሃ ሀገር ነው ከተባለ ሪስኩ ትልቅ ስለሚሆን አበዳሪ ተቋማትም ሪስኩን ሚኒማይዝ ለማድረግ ሲሉ ኢንተረስቱን ከፍ ያደርጉታል። ከብድር ጋር ካነሳ ካይቀር ይቅርታ አላቋርጥም። አይኤምኤፍ ነው ሀገሪቱንና ኢኮኖሚውን እየዘወረ ያለ የሚል ነገር ይነሳል። አይኤምኤፍ ከኛ ምን ለማግኘት ነው ብድርስ እየሰጠን ያለው? በትክክልስ መብራት ጭማሪ ሲደረግ፣ የውሃ ጭማሪ ሲደረግ፣ የኑሮ ውድነቱ ሲባባስ አይኤምኤፍ በሰጠው ትዕዛዝ መሰረት ነው የኢትዮጵያን ሕዝብ እያሹት ያሉት የሚባል ነገር ይነሳል እና እኛ ለአይኤምኤፍ ምን ሰጥተን ነው? ሰጥቶ መቀበል ነው የሚባል ነገር አለና አይኤምኤፍ ብድር ሲለቅልን
መንግስት የሆነ ነገር ሰጥቶ ነው የሚባል ነገር አለ። እስቲ እቺን ግልጽ እናርጋት። በአንድ በኩል ደሃ ሀገር ነው እያለን፣ በአንድ በኩል ለሰው ቀምሶ የለውም የሚባል ሀገር ነው እያለን፣ በአንድ በኩል ደግሞ ይህንን የሆነ ነገር ሰጥተን ነው የሚባል ነገር ለኔ ያ የሆነ ነገር ነው ምን እንደሆነ ማይገባኝ። ምን አለንና ምን ሰጥተን ነው እውነቱን ለመናገር? ለምሳሌ አይኤምኤፍ ከኛ የሚፈልገው ብዙ ጊዜ አሁን ለምሳሌ ዩኤኢ ትነሳለች እዚህ ውስጥ ዩኤኢ ለዩኤኢ ይሄና ሊያደርግላት እንደዚህ ሊያደርግላት ተብሎ ይወራል። ዩኤኢ ምንድነው በቀጠናዊ ኢንተረስቷ በኢትዮጵያ ውስጥ ልታስጠብቅ የምትችለው ምን አላት? የዚህን ያህል በጣም ግዙፍ የሆነ ወርቅ አምራች ሀገር አይደለም። አሁን ባለው ነባራዊ ሁኔታ መሬት ላይ ያለው እውነትን ስንነጋገር ማለት ነው። ሀገሩ ለኢንቨስትመንት ክፍት አድርገናል። ስለዚህ መርጠን ነው ከሌ ይምጣ እያልን እያማረጥን ነው ማለት ነው የምንሰራው። የዩኤኢ ባለሀብቶች ኢትዮጵያ ውስጥ መጥተው ኢንቨስት ለማድረግና ለዜጎቻችን የስራ ዕድል የሚፈጥሩ ፕሮጀክቶች ላይ ለመሰማራት ፈቃደኛ እስከሆኑ ድረስ በሺህም በሚሊዮንም ቢመጡ ለኛ ችግር የለውም። ማስተናገድ በቻልነው አቅም ልክ ማስተናገድ ይገባል። አይኤምኤፍም ለምሳሌ ማለት አይኤምኤፍን ውሳኔ ከመቀበሉ በፊት እኮ እኛ የሰራናቸው እኮ ብዙ ፕሮግራሞች አሉ እዚህ ቤት ውስጥ። ኢትዮጵያ ውስጥ የኤሌክትሪክ አቅርቦቱ ስንት ፐርሰንት ነው? እውነቱን ለመናገር ከ40% ብዙም የዘለለ አይደለም አይደል? 60% ህዝባችን በጨለማ ውስጥ ነው የሚኖረው። 40% ህዝብ እየተደጎመ የኤሌክትሪክ አገልግሎት የሚያገኝበት፣ 60% ህዝባችን ደግሞ በጨለማ ውስጥ የሚኖርበት ሁኔታ ነው የፈጠረው። ስለዚህ ዋናው መሰረታዊ ነገር የመንግስት ለድጎማ ይውል የነበረው የመንግስት ገንዘብ አትሊስት ሌላ ኤክስትራ ተጨማሪ ፕሮጀክቶችን ሰርቶ በጨለማ ውስጥ የሚኖሩ ዜጎቻችንን የመብራት አገልግሎት የሚያገኙበትን እድል መፍጠር አለበት። ይሄ አሁን የኤሌክትሪክ አገልግሎት እየተጠቀመ ያለው ማህበረሰባችን ደግሞ ትርፋማ እንኳን ድርጅቱን ተቋሙን ትርፋማ ማድረግ እንኳን ባይችል ተገቢ የሚባለው ክፍያን የመክፈል እንትን አለበት። ምክንያቱም እንደ ሀገር ሁሉ ጊዜ በድጎማ ውስጥ ማለፍ አንችልም። ለምሳሌ የኤሌክትሪክ ዋጋን በአንድ ጊዜ ወደ ትክክለኛ መከፈል ወዳለበት ሂሳብ ላይ ማምጣት አንችልም። ምክንያቱም ብዙ ነገር ሊፈጥር ስለሚችል ያለው አማራጭ ግራጁዋል በሆነ መንገድ እየጨመሩ ሂሳቡን ማስተካከል ነው። ስለዚህ ለኔ አይኤምኤፍ አሁን ለምሳሌ የታክስ ኢትዮጵያ ታክስ ቱ ጂዲፒ ሬሽዮዋን እንድታሻሽል ይፈልጋል። ይሄ ምንድነው? ጤናማ ነገር እኮ ነው። ታክስ ቱ ጂዲፒ ሬሽዮሽን ማስተካከል ተገቢ ነው። ግን ታክስ ቱ ጂዲፒ ሬሽዮሽን ስታስተካኪ ሁለት አይነት አማራጭ በተደጋጋሚ እንደምንለው ሁለት አይነት አማራጭ መከተል ትችላለሽ። ያለው ታክስ ከፋዩ ማህበረሰብ ላይ ተጨማሪ ግብር በመጣል ጫና ውስጥ በመክተት ተጨማሪ ገቢ ማግኘት ትችላለሽ። ካልሆነ ደግሞ የታክስ አድማስሽን በማስፋት የታክስ አድማስሽን ታክስ የማይከፈልባቸው የነበሩ ዘርፎችን ወደ ታክስ ማስከፈል ውስጥ መግባት አለብሽ። ታክስ የማይከፍሉ የነበሩ ነጋዴዎችንና በስራ ላይ የተሰማሩ ሰዎችን ወደ ታክስ ማስከፈል ውስጥ ማስገባት አለብሽ። ስለዚህ ያለው አማራጭ ያለው ግብር የሚከፍለው ማህበረሰብ ላይ ጫና ማድረግ ሳይሆን የታክስ ስኮፕሽን በማስፋት ታክስ የማይከፍሉ ከታክስ ከህጋዊ ግብይት ውጭ የነበሩ ሰዎችን ወደ ህጋዊ እንትን ውስጥ በማስገባት በእንደዚህ አይነት መንገድ የታክስ ቱ ጂዲፒ ሬሽዮሽን ማጥበብ አለብሽ። ስለዚህ አይኤምኤፍ ከኛ ምን ፈልገው ኢትዮጵያ ተበዳሪ ሀገር ነች። ኢትዮጵያ ተበድራ የምትከፍለው መሆን አለበት። ለምሳሌ በይሄ የዕዳ ሽግሽግ በሚባለው ውስጥ ብዙ ድጋፍ ያደረገልሽ ተቋሞች አሉ፣ ሀገራት አሉ። እነዚህ ሀገራት ምን ፈልገው ነው አንቺ የሚተባበሩሽ? ማለት ብዙ ጊዜ የኢትዮጵያውያን እንትን አለ። በቃ ይሄ ከኛ እኮ እንደዚህ ይፈልጋሉ፣ ከኛ እኮ እንደዚህ ያደርጋሉ ማለት እዛ ውስጥ መዳከር አያስፈልግም። መሬት ላይ ያለውን ፋክት ማየት በቂ ነው። አይኤምኤፍ ከኛ የሚፈልገው ምንድን ነው ብሎ ራስን መጠየቅ ያስፈልጋል። ለምሳሌ ብዙ ሀገራት ከአይኤምኤፍ ጋር በገቡት ስምምነት የሀገራቸው ነባራዊ ሁኔታ ከግምት ሳያስገቡ የወሰዷቸው ውሳኔዎች ዲዛስተረስ ሆነው ሊሆን ይችላል። ብዙ ሀገራት በተለይ ምዕራብ አፍሪካ አካባቢ ያሉ ሀገሮችን ብትወስጂ፣ ኢትዮጵያ ውስጥ ግን የሆነው ነገር መንግስት በአንድ ጊዜ ኢኮኖሚው ላይ ያለውን ሉጋም ለአይኤምኤፍም አላስረከበም፣ ሉጋሙንም ፈቶ አልጣለም። ያደረገው ሬጉሌት እያደረገ ቀስ እያለ የመልቀቅ ለቅቄ ማድረግ ፕራይቬታይዜሽኑንም ሊበራላይዜሽኑንም ቀስ እያለ ግራጁዋል በሆነ መንገድ ወደ ዓለም አቀፉ የኢኮኖሚ ባህር ውስጥ ለመግባት እየሞከረ ነው ያለው። ስለዚህ ለኔ አይኤምኤፍ እንደዚህ ለማድረግ አይኤምኤፍ አዞ አይኤምኤፍ እንደዚህ ብሎ አይኤምኤፍ ያዘዛቸው በጣም ብዙ ነገሮች አሉ። ከሀገራችን ነባራዊ ሁኔታ አንጻር ደግሞ ስናያቸው ደግሞ አዋጭ አይደሉም፣ ኮንሲኩዌንሻል የሆኑ ነገሮች ናቸው ብለን ደግሞ የያዝናቸው ነገሮች አሉ። ስለዚህ ግን አሁን ውጤቱን የተደረገውን ነገር በውጤት ስንገመግመው ግን ከአይኤምኤፍ ጋር ተግባብተን ያደረግናቸው ነገሮች ውጤታማ ናቸው። አንዳንድ የተውናቸው ነገሮች ደግሞ አሉ፣ ኮንሲኩዌንሻል ይሆናሉ ብለን የተውናቸው ነገሮች።
እነዛም መተዋችንም ደግሞ በራሱ ትክክል ነበር። እንግዲህ በመግለጫውም ሪፎርሞቹ የተሳኩ እንደሆኑ ተነስተዋል። በተለያዩ ዘርፎች በተለይ በዓለም አቀፍ መድረኮች ኢትዮጵያ ያላትን ተሰሚነት እየጨመረ መምጣቱን ገልጸዋል። ብሔራዊ ጥቅሞቿን ለማስከበር የምታደርገው እንቅስቃሴ ውጤታማ መሆኑ ተገልጿል። የፋይናንስና ኢኮኖሚ ድጋፎች አሁን እንዳልከው አይኤምኤፍን ያጠቃልላል። ለፖለቲካዊ ኢኮኖሚያዊና ማህበራዊ ሪፎርሞች ስኬት ያላቸውንም አበርክቶች እነዚህን ጉዳዮች ገልጸዋል። እንግዲህ በገደምዳሜውም ቢሆን ብዙ ባንሄድበትም ከዚህ በፊት ብዙ ያልንባቸው ነገሮች እዚህ ውስጥ ስላሉ ለመንካት ያህል ነው። ከብሔራዊ ደህንነት ምክር ቤቱ ጋር ተያይዞ እንግዲህ በውጭ የሚኖሩ ግጭት የሚቀሰቅሱ ግጭት የሚጠምቁ ሰዎች እርምጃ እንደሚወሰድባቸው ለወደፊትም የሚገልጽ አንድምታ ያለው ጽሑፍ አለ። አንዳንዶቹ እንደውም እኛን ነው እያሉን ያሉት ብለው ራሳቸው በራሳቸው ሲናገሩ አንድ ውይይት ላይ ሰምቻለሁ። እዚህ ውይይት ውስጥ አንድ ነገር ይነሳል። በተለይ ከሰሞኑ የትግራይ ጉዳይ ጋር ተነስቶ የትግራይም ጉዳይ በዚህ መግለጫ ውስጥ ስለተካተተ ማለት ነው። እንግዲህ የትግራይ ጉዳይ ጠቅላይ ሚኒስትር ዶክተር አብይ እንደ ፓርቲያቸው ተሸንፈው እጃቸውን ተጠምዝዘው ነው እዚህ ጋር ይህንን ርክክብ ያደረጉት። ምክንያቱም እሳቸው የሾሙት አቶ ጌታቸውን ነበር። አቶ ጌታቸውን አልፈልግም ብሎ ህወሓት እጃቸውን ጠምዝዞ የፈለገውን ሰው አሹሟል። ይሄ ተሸናፊነት ነው የሚል ነገር በዚህ ውይይት ውስጥ ተነስቷል። እንደው ይላል ወረድ ብሎ ይሄ በውይይቱ እየተሳተፈ ያለ ግለሰብ ይሄ መንግስት ትንሽ ገፋ አድርጎ የሚመጣ ኃይል ካለ አብይ 4 ኪሎ ጥሎ እብስ ይላል። ቃል በቃል እነሱ ያሉትን ለመጠቀም ነው እና እንደው ይህንን በአንድ ትንሽ ገፋ አድርጎ የሚመጣ ኃይል ካለ እብስ የሚል መንግስት እንግዲህ ከ90% በላይ ክልል ተቆጣጥረናል፣ ሀገሪቱን ተቆጣጥረናል እያለ ሲፎክር የሚውል ኃይል ደግሞ አለ። ለምን አዝነውላቸው ነው መግፋት ያቃታቸው? ወይስ ለምንድን ነው እንደዚህ? ይሄን ያህል ደካማ ከሆኑ ከዚህ በፊት አንድ ሐሙስ የቀረው ነው ተብሏል። ዛሬ ደግሞ እንግዲህ ትንሽ ብቻ ገፋ አድርጎ የሚመጣ ኃይል ካለ ወይም ደግሞ ቢኖር ተብሏል። ያ ኃይል ደግሞ እንዳለ በየጊዜው ሲነግሩ ነው የነበረው። ለጠቅላይ ሚኒስትሩ ከመራራት ነው። ጠቅላይ ሚኒስትሩስ በትግራይ ጉዳይ እውነት እጃቸውን ተጠምዝዘው ነው የፈረሙት? ትንሽ ገፋ ካደረጉት ስትይ ማለት እስካሁን ትንሽ አልገፉም ማለት ነው እነሱ ራሳቸው። ምክንያቱም 90% ምናምን የሚሏቸው ቁጥሮች አሉ አይደል? 70%፣ 90%፣ 80% እየተባለ የሚጠሩ ራንደም ነምበርስ አሉ። ስለዚህ እነዚህ ሁሉ ትንሽ ገፋ አላደረጉትም ማለት ነው ብሎ ራሳቸው መጠየቅ አለባቸው። ለኔ ጠቅላይ ሚኒስትሩ በተደጋጋሚ ጊዜ ብያለሁ፣ ጠቅላይ ሚኒስትሩ ፖለቲካሊ ጥሩ ጨዋታ ተጫውተዋል ከተባለ the way he handled የትግራይን ጉዳይ የያዘበት መንገድ ጠቅላይ ሚኒስትሩ ጥሩ ፖለቲካ እንደተጫወተ ነው የሚያሳየው። ኦልሬዲ የሚፈልገው በትግራይ ፖለቲካ ውስጥ የሚፈልገው አንደኛው የጠቅላይ ሚኒስትሩ ፍላጎት ዳግም ወደ ትግራይ ጦርነት ውስጥ መግባት አይፈልግም ማለት። ህወሓቶች የሚያረጉት እኮ ጠፍቷቸዋል። አሁን የሚሉት ነገር እኮ ጠፍቷቸዋል። 24 ሰዓት አለፈ እኮ ፕሬዚደንት ከተሾመ አይደለም የጊዜያዊ ሚኒስትር። ህወሓት ምን አለ እስካሁን? ምንም ያለው ነገር የለም። ለምንድን ነው ምንም ያለው? የሚፈልገው ሰው እንደፈለገው ተሹሞለት ነው ወይስ አንዳንድ ሰዎች እንደውም ጀነራል ታደሰን ለመቀየር እንቅስቃሴ ሲያደርጉ ስለነበረ እሳቸውንም ላይ ይቀበሉ ይችላል የሚሉ ስጋቶችና እንዲሁም ደግሞ አልተቀበሏቸውም የሚልም ወሬ ሲናፈስ እናያለን። ምናልባት እንደዚህ አይነት ግምቶችን እያሰባሰቡ ይሆን? ህወሓት በተደጋጋሚ ጊዜ ከ3 ወር ከ4 ወር በፊት ይመስለኛል እዚሁ ፕሮግራም ስንሰራ ጀነራል ታደሰ ወረደን በአማራጭነት ማቅረቡን ጠቅሰን የፌዴራል መንግስቱ ደግሞ አቶ ጌታቸው ረዳ አሁንም ጊዜያዊ መስተዳድር ሆኖ ይቀጥላሉ የሚል አቋም መውሰዱን ተናግረን ነበር። በዛ ሰዓት ላይ ጊዜያዊ መስተዳድሩ ጊዜውን አልጨረሰም ነበር። ጊዜውን ጨርሷል። አሁን በአዋጁ በደንቡ መሰረት የተሰጠውን የ2 ዓመት ጊዜ ጨርሷል። ስለዚህ አቶ ጌታቸውን ይቀጥላሉ ወይስ አይቀጥሉም የሚል ፌዴራል መንግስቱ የወሰደው አቋም የለም። በግልጽ መናገር የሚያስፈልገው ግን እነዚህ ሰዎች አይሰሙም፣ የሚሰሙ አይደሉም። እነዚህ አሁን ያልሻቸው ሚዲያ ላይ የወጡ በስማቸው ስለተጠሩ አቤት ያሉ ሰዎች የወሬ ጌቶች በሚል መግለጫ ውስጥ የተካተተው ስም የወሬ ጌቶች ማለት እኛን ነው። ቢኮዝ ዳይ ነው ምን እያደረጉ እንደሆነ ያውቃሉ። ምን አይነት መረጃ እየሰራጩ እንደሆነ ያውቃሉ። መንግስት የተሳሳተ መረጃቸውን በትክክለኛ ነገር በማቅረብ በማጋለጥ ተጠያቂነት ማግኘት በሚቻልበት ደረጃ ደግሞ ከዓለም አቀፉ ማህበረሰብ ጋር በመነጋገር የሚል መግለጫ ውስጥ ተካቷል። እነዚህ ሰዎች መስማት የሚፈልጉትን ነገር ነው የሚሰሙት እንጂ እዛ ውስጥ የተባለውን ነገር እየሰሙ አይደለም። ጠቅላይ ሚኒስትሩ አንድ ጊዜያዊ መስተዳድር ጊዜው ካለቀ በኋላ ይቀጥል ወይስ አይቀጥል የሚለው ላይ
አዋጅ ማሻሻል፣ ደንብ ማሻሻል ያስፈልጋል። ስለዚህ ይሄ ማሻሻያ ተደርጎ የሰዎች ለውጥ ማካሄድ ሊያስፈልግ ይችላል፣ የሰዎች ለውጥ ሊኖር ይችላል ምናም ብሎ ፓርላማ ላይ ተናግሯል። ሁለተኛው ነገር ደግሞ ጠቅላይ ሚኒስትሩ እስቲ የትግራይ ህዝብስ ደግሞ ምን ይላል የሚለውን ለማየት ቴስት ለማድረግ ሞክረዋል። የጠቅላይ ሚኒስትሩ ያንን ውሳኔ ተከትሎ ግን ህወሓት አማራጩን በደብዳቤ ይዞት መጣ። በመግለጫው ላይ በግልጽ እኛ ጀነራል ታደሰ ወረደን በእጩነት አቅርበን እያለ ጠቅላይ ሚኒስትሩ ይሄን አማራጭ ይዘው መምጣታቸው ተገቢ አይደለም አሉ። ስለዚህ ጠቅላይ ሚኒስትሩ አሁን ማስረጃው አለው እነሱ ራሳቸው እጩ እንዳቀረቡለት። ሜቢ ከህዝቡም የተላከው አማራጭ ስጋት በዚህ በጊዜያዊ መስተዳድሩ ስኬታማነት ላይ ጋሬጣ የሆነው ወታደራዊ ኃይሉ ነው። ስለዚህ ይሄን ወታደራዊ ኃይሉን ማኔጅ ሊያደርግ የሚችል ሰው ቢሾም ለምሳሌ ዶክተር ደብረጽዮንና አቶ ጌታቸው ረዳን በመሾም የታጠቀውን ኃይል መቆጣጠር አይቻልም። የታጠቀው ኃይልን በበላይነት የሚመራውን ግለሰብ ብትሾሚው ግን ወታደሩን ማኔጅ ያደርጋል፣ የፖለቲካውንም ሰው ማኔጅ ያደርጋል። አንዳንዴ አስፈራርቶም ቢሆን ማለት ነው፣ አቅም ስላለው ጉልበት ስላለው። ስለዚህ በአንድ በኩል በጠቅላይ ሚኒስትሩ ያንን ውሳኔ መወሰናቸው ሲስተማቲካሊ ህወሓት በደብዳቤ ያንን ውሳኔ ይዞት እንዲመጣ አድርጎታል። አሁን እኔ አልጠቆምኩም እንዳይል ደብዳቤው አለ፣ መግለጫው አለ። ዓለም አቀፉ ማህበረሰብ ላይ ወጥቶ ተናግሯል። እኛ ያልተስማማንበትን አካሄድ ተጠቅሟል፣ እኛ እጩ አቅርበንለት ተቀብሎናል እጩን የሚል ነገር አድርጓል። በኢሜይል ውስጥም ደግሞ አንዳንድ የተጠቆሙ ስሞች ደግሞ ተደጋጋሚነት ከጀነራሉ ጋር የተያያዙ ነገሮች አሉት። ስለዚህ ጠቅላይ ሚኒስትሩ ያንን ውሳኔ በመወሰናቸው አንድ ጦርነት ውስጥ መግባት አያስፈልግም የሚለውን አቋማቸውን በዚህ ውሳኔያቸው ውስጥ አጽንተውታል። ዓለም አቀፉ ማህበረሰብ ፊት ለፊት ደግሞ የተናገሯቸው ንግግሮችን ማየት ይቻላል። በዛ ንግግሮች ውስጥ የተደረጉ ያልተደረጉ ተብሎ የተለዩ ነገር በዚህ ውስጥ አብዛኞቹ እነዚህ ናቸው። ጠቅላይ ሚኒስትሩ ተሸንፏል፣ ትንሽ ገፋ ቢደረግ የሚወድቅ መሆኑን አሳይቷል ምናምን የሚሉት እንጂ የትግራይ ፕሮ ቲፒኤልኤፍ የሆኑ ሚዲያዎች ሳይቀሩ ምንድን ነው አሁን እያሉ ያሉት? ጠቅላይ ሚኒስትሩ ትክክለኛ ጨዋታውን ተጫውቶታል። አት ዘ ኤንድ ኦፍ ዘ ዴይ ጠቅላይ ሚኒስትሩ በዚህ ጨዋታ አሸንፏል ያሉት ነጥብ አስቆጥ። ይሄኛው ወገን በራሱም ክልል እየሆነ ያለውን ጦርነት እንዲቀጥል ድርድር የሚባል ነገር እንዳይደረግ እየሰራ ስለሆነ ትግራይና የፌዴራል መንግስቱ ዳግም ጦርነት ውስጥ አለመግባታቸው በራሱ እንዳበሸቃቸው ነው የምናየው። ከንግግራቸው በየቦታው ከሚጽፉት መጀመሪያ የጠብቆት የነበረው ነገር አለ። የትግራይ ጦርነት ቢከፈት ያው አጋጣሚ ነው እንግዲህ በዚህኛው መምጣት ስላልቻሉ አጋጣሚዎችን በመጠቀም አንዴ ከኢትዮጵያና ከኤርትራ ጋር ውጊያ ቢከፈት ወደ 4 ኪሎ እንሄዳለን፣ ከትግራይ ክልልና የፌዴራል መንግስቱ ድጋሚ ጦርነት ውስጥ ቢገቡ ደግሞ ለእኛ መንገዱ ክፍት ነው የሚል ነገር እሳቤ ላይ ሲያራምዱ ስለነበረ ያንን ውሃ ስለቸለሰበትም ሊሆን ይችላል። ከዛ አንጻር ነው የሚወስደው አሁን ላይ ማለት ኦልሬዲ አንደኛው ከሱ አንግል ነው። በተሻላቸው መጠን እነሱ ጦርነት ይፈልጋሉ። የፌዴራል መንግስቱ ደግሞ ጦርነቱን አይፈልገውም። የትግራይ ጦርነትን ብቻ ሳይሆን የአማራን ክልልን ጦርነትም አይፈልግም፣ የኦሮሚያ ክልል ጦርነትም አይፈልግም። ስለዚህ መንግስት ጦርነት ማለት ለእኔ እዚህ ውስጥ ከመሸነፍ ከማሸነፍ በዘለለ ለምሳሌ አቶ ጌታቸው ረዳን ያደነቅነው ለምንድን ነው? ምክንያቱም ቢያንስ ባለፉት 2 ዓመታት በውሃ ቀጠነ ወደ ጦርነት ውስጥ መግባት አልተቻለም። ከውሃ ቀጠነ በላይ ግን ምክንያቶች ነበሩ፣ ወደ ጦርነት ሊያስገቡ የሚችሉ ምክንያቶች። ቢያንስ ጊዜያዊ አስተዳደሩ ለ2 ዓመት በመሩበት ጊዜ ያልሰሯቸው በጣም ብዙ ነገሮች ቢኖሩ ቢያንስ ትልቅ አቺቭመንታቸው ጦርነትን ማስቀረታቸው ነው። ስለዚህ ጠቅላይ ሚኒስትሩ ይህንን ሪኮግናይዝ አድርጓል። አሁን የሚመጣው ሰው ጀነራል ታደሰ ወረደ ሆነው ሲመጡ ለምሳሌ አቶ ጌታቸው ረዳ በስልጣን ዘመናቸው ውስጥ የነበሩ ጋሬጣዎች ምን ነበሩ፣ የፈለጉትን ሁሉ ነገር እንዳያሳኩ ያደረጉ ነገሮች ምንድናቸው ተብሎ ይታያል። ያ በሚታይበት ሰዓት ላይ ተዘርዝሮ ከሚታዩት ውስጥ አብዛኛው ጋሬጣ የተፈጠረው በምንድን ነው? በታጠቀው ኃይል ነው። የታጠቀው ኃይል ከፊሉ በዝርፊያ ውስጥ ተሰማርቷል፣ ከፊሉ ከፖለቲከኞች ጋር ውግንናውን አሳይቷል። አሌጀንሱን ራሱ ተሰብስቦ ውግንና ከከሌ ጋር ነው ብሏል። ስለዚህ ጋሬጣ የሆነውን ኃይል ማኔጅ ማድረግ የሚችል ኃይል ማን ነው ብሎ ማሰብ ነው እንግዲህ። ስለዚህ ለእኔ ይሄንን ከታሰበ ኖ ዋን ኢዝ ቤተር ዳን ጀነራል ታደሰ ወረደ በላይ። ምክንያቱም የከፍተኛ አመራሩ የቲዲኤፍም ዋና አዛዥ የነበሩ በጦርነቱ ጊዜ፣ ከዛ በኋላም ደግሞ የከፍተኛ አመራሩ ምክር ቤት ተብሎ ሲቋቋም ደግሞ ያንን በከላይነት ሲመሩ የነበሩ ሰው፣ በጊዜያዊ መስተዳድር ውስጥ ደግሞ የጸጥታ ዘርፍ አስተባባሪ የነበሩ ሰው፣ በምክትል ፕሬዚደንት ማዕረግነት ሲሰሩ የነበሩ ሰው፣ ከፍተኛ የሆነ ወታደራዊ ልምድ የነበራቸው ሰው፣ በግራም በቀኝም ባሉት ኃይሎች ቢያንስ በተወሰነ ደረጃ የሚፈሩ በተወሰነ ደረጃ የሚከበሩ ሰው፣ እኚህን ሰው ኢምፓወር ብናደርግ በአንድ በኩል አቶ ጌታቸው ስራቸው እንዳይሰሩ ተግዳሮት የነበሩትን ኃይሎች አደብ በማስያዝም መስመር በማስያዝም
ፌዴራል መንግስቱ በዚህ እንትን ላይ ደግሞ የሰጣቸውን ስምምነት ወይም ደግሞ የገቡትን ቃል ኪዳን መሬት ላይ ለማውረድ የጉልበትም የአቅም ሙስንነት የለባቸውም። ጠቅላይ ሚኒስትሩም እኔ ያስቀመጥኩት ሰው እኔ በደብዳቤ ሾምኩት ሰው አቶ ጌታቸው ረዳ ቢሮአቸው እየተሰበረ እንደዚህ አይነት እርምጃ ሲወሰድ ቆሚያ ላይም ወታደሩን ግባ ማለት ይችላል። ምንድነው ይሄን የሚከለክላቸው? ግን ዋናው ነገር ለኔ እዚህ ውስጥ አሸናፊ ኃይል አለ ከተባለ ጦርነቱን የማይፈልገው ኃይል አሸንፏል። በዚህ ውስጥ ጦርነቱን የሚፈልገው ኃይል ደግሞ ተሸንፏል። አሁን ተሸናፊው ኃይል እየተንጫጫ ነው። ነገ በቃ ትግራይ ክልልም ጦርነት ተጀምሯል፣ አማራ ክልልም እኛ ጦርነት ውስጥ ነን፣ ኦሮሚያ ክልል ውስጥም ይኸው ጦርነት ነው ያለው ብሎ ፕሮፓጋንዳ መስራት ይፈልግ የነበረው ኃይል ጦርነቱን ይፈልገው ነበር። ግን እንደ ቱርኮቹ አባባል ያው ውሾቹ ተራቡ ተብሎ ፈረሶች አይሞቱም እንደሚባለው ዋናው መሰረታዊው ነገር የትግራይ ጦርነት እነሱ ጦርነት ስለፈለጉ ብቻ አይጀመርም። የሚጀመርበትም ምክንያት የለም። አሟጦ መጠቀም ያስፈልጋል። መታገስ በሚቻለው ልክ መታገስ ያስፈልጋል። ስለዚህ ለኔ ጠቅላይ ሚኒስትር አብይም አቶ ጌታቸው ረዳም ያ ጦርነት እንዳይደገም የሚፈልጉ ሰዎችም ጀነራል ታደሰ ወረደ በመሾሙ አሸንፈዋል። ሌላው አማራጭ ምን ነበረ ነው? ለምሳሌ ጠቅላይ ሚኒስትሩ እነዚህ ሰዎች እንደሚሉት ጠቅላይ ሚኒስትሩ በአቋማቸው ጸኑ፣ አቶ ጌታቸው ረዳ ነው መቀጠል ያለበት የሚል አቋም ይዘው ጸኑ። ከዛ ያንን አቋማቸውን ለማጽናት ወይም ደግሞ አቶ ጌታቸውን ቢሮ ውስጥ ለማስቀመጥ ወታደር እንዳያዘምቱ ነበር የሚፈልገው ማለት ነው። ይሄ ነው አሸናፊነት። አንዳንዴ በጦርነት ውስጥ ስታሸንፊ የሆንሽውን ነገር ቢነገር ምን ያህል ማሸነፍ ሽንፈት መሆኑን ትረጂ ነበር ይባላል። ለምሳሌ በትግራይ ጦርነት ውስጥ የፌዴራል መንግስቱ አሸንፏል እንላለን አሉኛ። ያው በዛ ሳይድም ደግሞ የትግራይ ኃይሎች ደግሞ እኛ አሸንፈናል ይላሉ። እውነቱን እኔ ብስናገር አሁን ለምሳሌ ጦርነቱን አሸንፈናል፣ እንዴት እንዳሸነፍን ግን በሙሉ ታሪኩን እንናገር ብንል ሽንፈት ያስንቃል። የተከፈለው መስዋዕትነት፣ የወደመው ንብረት፣ የተቀጠፈው ህይወት እያንዳንዱ ብንዘረዝረው ሽንፈት ያስንቃል። ለዛ ነው የአሸናፊ ታሪኩ አሸንፏል በሚል ብቻ የሚደመደመው። እንዴት የሚለው ማይጠይቀው እንደ መጽሐፍ ቅዱስ እንደሚለው መሐሉ አይነገርም እንደሚባለው መሐሉ አይነገርም። ህወሓት ባይቀበልና ወደ ጦርነት ባያመራም አንቺ ያስቀመጥሽው ሰው እያንዳንዱ ቦታ ላይ ጋሬጣ እያስቀመጡ ያሰሩት። ስለዚህ የተሻለው አማራጭ ምንድነው? የተሻለው አማራጭ እነዚህ ሰዎች ማለታቸውን በዶክመንት እንዲያመጡ በደብዳቤ ይዘውት መጥተዋል፣ በመግለጫ ላይ አውጥተውታል። ስለዚህ እኛ ያላልነው ሰው መጣ አይሉም። አሁን ራሳቸው ናቸው ፕሮፖዝ ያደርጉት። በተወሰኑ ኢሜይሎች ውስጥ ደግሞ የተወሰኑ ሪኮመንዴሽኖችን ጠቅላይ ሚኒስትሩ ሰምተዋል። እነዛ ሪኮመንዴሽኖች በዚህ ይሄ ውሳኔ ላይ እንዲደርሱ አስተዋጽኦ አበርክተው ሊሆን ይችላል። በካቢኔ ውስጥ ሜቢ የሚካተቱ ሰዎችንም አመላክተው ሊሆን ይችላል። ዴን ደግሞ ከዛ ደግሞ ሲመጣ ደግሞ አትሊስት አንድ ጆብ ዲስክሪፕሽን የለውም የሚባለውን ጊዜያዊ መስተዳድር ጆብ ዲስክሪፕሽኑ ታዛቢ ባልነበት የአሜሪካ መንግስት ለምሳሌ በኤምባሲው በኩል መግለጫ አውጥቷል። የአፍሪካ ህብረትም ተመሳሳይ አቋም ወስዷል። ዋናው መሰረታዊው ነገር ሁለት ነገሮች መልስ አግኝተዋል። ህወሓት የጠየቀውን አግኝተሃል። ጆብ ዲስክሪፕሽን የለውም የተባለውን ጆብ ዲስክሪፕሽን አለው። አሁን ተቆጥሮ የተሰጠው ስራ አለ፣ ተቆጥሮ ያስረክባል። which is ትላንትና አቶ ጌታቸው በ2 ዓመት ይሰሩታል ተብሎ የነበረ አሁን እነዚህ አሁን የተቋቋመው አዲሱ ጊዜያዊ መስተዳድር ደግሞ ያልሰሯቸውን ነገሮች ደግሞ ተቀብለው ያስፈጽማሉ ማለት ነው። ስለዚህ ለኔ በዚህ ውስጥ ጦርነት የማይፈልግ ኃይል አሸንፏል፣ ጦርነት የሚፈልጉ ኃይሎች ደግሞ ተሸንፈዋል። ግን ሙሉ ለሙሉ ተዘግቷል ወይ ነው? ህወሓት ለምሳሌ የሞራልም ችግር የለበትም፣ የህግም ችግር የለበትም። በአደባባይ ላይ ወጥቶ ነገር አይ እኔ ሐሳቤን ቀይሬ ነበር የሚል መግለጫ ይዞ ሊመጣ ይችላል። እኔ ሐሳቤን ቀይሬ ነበር፣ ጠቅላይ ሚኒስትሩ ግን በግድ አቶ ጀነራል ታደሰ ወረደን ሾሙ ቢል ይችላል። የእንትን ችግር ስላሌለባቸው እነሱ ግን ዋናው መሰረታዊው ነገር በዚህ ውስጥ ጠቅላይ ሚኒስትሩ ማትረፍ የፈለጉት ትግራይ ክልል ወደ ጦርነት የማይገባበት ሁኔታ ነበር ማትረፍ የፈለጉት። ወደ ጦርነት ሊገባ የሚችልበት አሁን በቂ ምክንያት የለም። ምክንያቱም አተካሮ ይፈጥራል የተባለውን ነገር አስወግደውታል። አቶ ጌታቸው ረዳ ወደ ጦርነት ውስጥ እንዳይገባ ነበር የሚፈልጉት። አቶ ጌታቸው ረዳ በዚህ ውስጥ አሸንፈዋል። ጦርነት የሚፈልግ ትግራይ ውስጥ የሚሆን ከትግራይ ውጭ ያለ ኃይል ግን ተሸንፏል። በጊዜያዊነትም ቢሆን በዘላቂነት ተሸንፏል ማለት አይደለም። ምክንያቱም ጦርነት ለመጀመር በቂ ምክንያት ብቻ አይደለም የሚያስፈልገው።
በቂ ያልሆነ ምክንያቱም ጦርነት ሊያስጀምር ስለሚችል ማለት ነው። ጥሩ እንግዲህ አንድም የታዘብነው ነገር አለ። ሰው ሲሞትና ሲሄድ ነው እኛ ማመስገንና ማወደስ የምንወደውና አቶ ጌታቸው ረዳ በፊት ከነበረው በላይ ብዙ የትግራይ ተወላጆች አመስግኗቸዋል። ይሄ ትልቅና የሚበረታታ ነገር ነው። ያም የሆነው እንዳልከው ጦርነትም ስላስቀሩ ነው። ወደ ሁለተኛው ጉዳያችን እንሂድ። የብሔራዊ ምክክር ኮሚሽኑ በተለያዩ ክልሎች ሲያደርገው እንደነበረው ከዚህ ቀደም አሁን ደግሞ በአማራ ክልል የአጀንዳ ማሰባሰብ ስራን እያከናወነ ነው የሚገኘው። እንግዲህ በዚህ በአጀንዳ ማሰባሰብ ስራ ላይ ከመጋቢት 27 ጀምሮ እየተካሄደ ነው የሚገኘው እስከዛሬ ድረስ። ዛሬ የባለድርሻ አካላት ውይይት ነበረ። እንግዲህ ማታ ላይ በኋላ ላይ ምን ይዞ ይመጣል የሚለውንም ደግሞ አዲስ ነገር ካለ እንዲሁ በነገው ፕሮግራማችን የምናይ ነው የሚሆነው። አካታችና አሳታፊ ነበረ ይላሉ እንግዲህ የኮሚሽኑ ሰዎች። ከ263 ወረዳዎች የመጡ ተሳታፊዎች ሀሳባቸውን ሰጥቷል። 10 ሆኖ በቡድን ተደራጅተው ማለት ነው። አጠቃላይ እንግዲህ ከ4500 በላይ የሚሆኑ ሰዎች በዚህ አጀንዳ ማሰባሰብ ስራ ላይ ተገኝተዋል የሚል ነገር ምክክር ኮሚሽኑ ገልጸዋል። እንግዲህ የተነሱ ጥያቄዎች በህዝብ ልክ ከዚህ ቀደም ኦሮሚያ ክልል ተነስተው እንደነበሩ ጥያቄዎች አማራ ክልልም የተወሰኑ ጥያቄዎች መነሳታቸውን ሰምተናል። እንደው ጥያቄዎቹን እናንሳቸውና እዛ ላይ ሀሳብ ካለ ጠቅለል አድርገን የምናየው ነው የሚሆነው። እንግዲህ በዚህ አጀንዳ ማሰባሰብ ስራ ውስጥ የተነሱ ጥያቄዎች አሉ። አንደኛው በአማራ ክልል የህገ መንግስት ማሻሻያና በጉልበት የተወሰዱ መሬቶችን ማስመለስ የሚሉ ነጥቦች ተነስተዋል። ሌላኛው የአዲስ አበባ ጉዳይ ነው። የአዲስ አበባ ጉዳይ የሁሉም መሆን አለበት የሚል ጥያቄ ተነስተዋል። የሰንደቅ ዓላማ ጉዳይ እንግዲህ እንደምታውቀው እስካሁን በአንድ ሰንደቅ ዓላማ አልተግባባንም። ግማሹ ይሄ አይወክለኝም ይላል፣ ግማሹ ደግሞ አንተ ያስከውን አልፈልግም የሚል ሀሳብ አለና የሰንደቅ ዓላማ ጉዳይም በዚህ የምክክር ኮሚሽን አጀንዳ ማሰባሰብ ስራ ላይ በጥያቄ መልክ ተነስቷል። ሌላኛው ደግሞ እንግዲህ የፌዴራሊዝሙ ጉዳይ ነው። የፌዴራሊዝም ጉዳይ በአንዱ ወገን ተቀባይነት አለው፣ በሌላኛው ወገን ደግሞ ፌዴራላዊ ስርዓቱ አያስኬደኝም፣ አህዳዊ ቢሆን ይመቸኛል የሚልም ኃይል አለና በእነዚህ ጉዳዮች ላይ በእነዚህ ነጥቦች ላይ ጥያቄ አንስተዋል ተወካዮቹ። እንደው ወደ ሌላ ጥያቄ ከመሄዴ በፊት እነዚህን አጠቃላይ በህዝብ የተነሱ የጥያቄዎችን እንዴት አያቸው? ጥያቄዎች ትክክልም ሆኑ ትክክልም አልሆኑ መነሳታቸው በራሱ ጤናማ ነው፣ ትክክል ነው መነሳታቸው በራሱ። ምክንያቱም ለእኔ በአዳራሽ ውስጥ የሚነሳ ማንኛውም ጥያቄ የግለሰብ ጥያቄ የሚሆን የቡድን ትክክል ነው ብዬ ነው የማስበው፣ በጥያቄ ደረጃ ካየ ነው እንደ አጀንዳ። ምክንያቱም አዎ እዚህ ሀገር ላይ ብዙ የሚያነታርኩ ነገሮች አሉ። እዚህ ሀገር ላይ የፌዴራሊዝሙ አወቃቀር ያጨቃጭቃል፣ አነታራኪ ነው። ስለዚህ አንደኛው እንደ አጀንዳ መቅረቡ ተገቢ ነው፣ ትክክለኛ አጀንዳም ስለሚሆን ማለት ነው። መነጋገር ይቻላል። ፌዴራሊዝሙ በምንም መሰረት ያድርግ ወይስ ፌዴራሊዝሙ ሙሉ ለሙሉ ይቅርና ወደ አህዳዊ አይነት ሲስተም እንሂድ፣ ገቨርንመንቱ ሞር ጠንካራ ወደ ሆነበት የአህዳዊ ስርዓት እንሂድ፣ ወይስ ደግሞ ዲሴንትራላይዝ አድርገን ፌዴራሊዝሙን ተከትለን ግን ደዌይ ክልሎች እንዴት ይዋቀሩ የሚለውን ደግሞ እሱንም ሪቫይዝ እናድርግ ወይስ ባለበት እንቀጥል የሚሉ ኢትስ ኤ ጉድ ፖይንት ኦፍ ዲስከሽን መሆኑ ይችላል። ከህገ መንግስትም ጋር አንጻር የሚነሱ ጥያቄዎችም ለእኔ ጤናማ ናቸው። ከህገ መንግስቱ መሻሻል አለበት፣ ህገ መንግስቱ መቀየር አለበት ማለት ይቻላል። ህገ መንግስቱ ተቀዶ መጣል አለበት ማለት ነው ተገቢ የማይሆነው። ምክንያቱም ህገ መንግስቱ መቀየር አለበት፣ በቂ ቃል ነው መቀየር አለበት የሚል አጀንዳ ይዘሽ ልትመጪ ትችላለሽ። አይ መቀየር ሳይሆን ደግሞ መሻሻል አለበት። አሁን ለምሳሌ በኦሮሚያ ክልልም ህገ መንግስታዊ የሆኑ ህገ መንግስት መሻሻል የሚፈልጉ ጥያቄዎች አሉ። ማለት በቀጥታ ህገ መንግስቱ ይሻሻልን ሳትይ ግን ያነሳሻቸው ጥያቄዎች ህገ መንግስቱ ካልተሻሻለ የማይመለሱበት ሁኔታ ስለሚኖር ማለት ነው። የሰንደቅ ዓላማ ጉዳይም አሁንም ድረስ አነታራቂ ነው። ምክንያቱም እንግዲህ ይሄ ሰንደቅ ዓላማ ኢንትሮዲውስ ከተደረገ ኦልሞስት ወደ 30 ዓመት ሊሞላው ነው። በእነዚህ 30 ዓመታት ውስጥ እንግዲህ አሁንም ባንዲራውን ይህን ሰንደቅ ዓላማ የተቀበለም ያልተቀበለም አለ። በሰንደቅ ዓላማ የምንነታረክ አይ ቲንክ በጣም ጥቂት እንትኖች ነን እኛ እንደ ሀገር። ብዙ ሀገራት የሰንደቅ ዓላማን እንደ ኢሹ አያዩትም። ብዙ ሀገራት ሜይ ቢ አንዳንዶቹ ሲምፕል የሆነ ዝም ብሎ አንድ ከለር ወጥ የሆነ ከለርን ሰንደቅ ዓላማ የሚያደርጉበት ሁኔታ፣ አንዳንዶች ደግሞ ለምሳሌ ብሔራዊ መዝሙር የሌላቸው ሀገራትም አሉ። ብሔራዊ መዝሙራቸው ውስጥ ደግሞ ግጥም አልባ ዜማ ብቻ ወይም ደግሞ ክላሲካል የሆነም ደግሞ አሉ። እኛ ጋር ስቲል የሰንደቅ ዓላማው ላይ እንኳን መስማማት አልቻለም። አማራጮች ግን አሉ። አማራጮች የሉም ማለት አይደለም። ስለዚህ ሰንደቅ ዓላማው አይወክለኝም፣ እንደ ሀገር ሲምቦላይዝ አያደርገንም የምንል ከሆነ እንዴት ነው ሲምቦላይዝ የሚያደርገን የሚለውን ማየት ይቻላል። ወደ ኋላ በታሪክም ማየት ይቻላል፣ ወደፊትም ደግሞ በተስፋ በውስጥ ማየት ይቻላል።
ስለዚህ እነዚህ ጥያቄዎቹ መቅረባቸው ለምሳሌ ከአዲስ አበባ ጋር ተያይዞ የሚጠበቁ ጥያቄዎች ናቸው። ከአዲስ አበባ ጋር ተያይዞ ከሌሎች የመሬት ይገባኛል ጥያቄዎች ጋር ተያይዞ የተነሱ ጥያቄዎች የሚገቡ ናቸው። ስፔሲፊካሊ ግን አሁን ለምሳሌ ማለት የሚቻለው የዚህ ሀገር ችግር የፖለቲካል ኢሊቱ ችግር ነው ብዬ ነው የማምነው። ስለዚህ ህዝቡ ጋር ሄደን የምናመጣቸው አጀንዳዎች ምናምኖች ከሰበሰብን በኋላ ኢሊቱ ጋር ቁጭ ብለን ዲስከስ የምናደርግበት አውድ ከሌለ እነዚህ አጀንዳዎች ናቸው ከህዝብ የተሰበሰቡት። ስለዚህ እነዚህ ነገሮች ላይ እንምከርና እስቲ ደግሞ የሆነ እንትን እንያዝ ካታጎራይዝ እናድርጋቸው አጀንዳዎቹን የሚለው ነገር መመከር ይኖርበታል። ለእኔ እውነቱን ለመናገር ሞር ከታች ሞር አሳታፊ እንዲሆን እፈልጋለሁ። ምክክር ኮሚሽኑ የሚያደርጋቸው አጀንዳ ማሰባሰቦች ብዙ ሰዎችን ለማካተት መሞከር አለበት ብዬ ማስባለሁ። ግን ብዙ ጊዜ አሁን ለምሳሌ ፐርሰናሊ ሰዎች ላይ ወከሉ ይችላሉ። ለምሳሌ የኔ አቋም እኔ እንደ አፈወርቅ ገብቼ እዚህ ብሔራዊ ምክክር ኮሚሽን ውስጥ አልተሳተፍኩም። አጀንዳዬን ኦልሬዲ አጀንዳ ማሰባሰብ ውስጥ ገብቼ ሀሳቤን አልገለጽኩም። ግን እኔ የምፈልገው ነገር ግን አጀንዳው ግን ቀርቦ ሊሆን ይችላል። ስለዚህ አንዳንዴ ሰዎች በግለሰብ በራሳቸው ፐርሰናል ፕሬዘንስ ሊወከሉ ይችላሉ። አንዳንዴ ደግሞ እነሱን አጀንዳው ሊወክላቸው ይችላል። ለምሳሌ ኦሮሚያ ክልል ውስጥ የተነሱ አጀንዳዎች ኦነግን የሚወክሉ አጀንዳዎች አሉ። ኦፌኮን የሚወክሉ አጀንዳዎች አሉ። አቶ ጀዋርን የሚወክሉ አጀንዳዎች አሉ። ኦቦ በቀለ ገርባን የሚወክሉ አጀንዳዎች አሉ። እና አንዳንዴ ሰዎቹ ፊዚካሊ ላይ ይወከሉ ይችላሉ። አጀንዳቸው ግን ሊወከል ይችላል፣ ሊገባ ይችላል፣ መወያያ ሊሆን ይችላል። አማራ ክልልም ተመሳሳይ ነገር ነው። ለምሳሌ ፌዴራሊዝሙ ላይ ያነሱት ጥያቄ ምንድነው? በማንነት መሰረት ያደረገው ፌዴራሊዝም ተወግዶ ሌላም የፌዴራሊዝም አወቃቀር መከተል አለብን የሚል አጀንዳ ቀርቧል። ይሄ ጥሩ ጤናማ የሆነ ውይይት፣ በሳል የሆነ ውይይት፣ የተረጋጋ ውይይት ከተካሄደ መተማመን የሚቻልበት ስለሆነ ለኔ ተገቢ ጥያቄ ነው ብዬ ነው የማስበው። ምክንያቱም እንደ ሀገር ያሉ አነታራኪ ነገሮችን እያጠበብን ልዩነቶችን እያጠበብን እየተነጋገርንባቸው እየተማመንን መሄድ አለብን። ለኔ አሁን ለምሳሌ እነዚህ ሁሉ ነገሮች ለምንድን ነው ዛሬ ድረስ አነታራኪ ሆነው የመጡት ከተባለ በወቅቱ በበቂ ደረጃ ስላልተወያየንበት ነው። በበቂ ደረጃ ምክንያቱም ህገ መንግስቱ ላይ ሲቀርቡ የነበረው ለምሳሌ ሰንደቅ ዓላማ ላይ መሰረት አድርጎ የተደረጉ ውይይቶች በቂ አልነበሩም፣ አካታች አልነበሩም፣ አሳታፊ አልነበሩም። ብዙ ሰዎች ሀሳባቸውን አልገለጹበትም። ዝም ብሎ አንዳንዴ በልህ፣ አንዳንዴ በወኔ፣ አንዳንዱ በታሪክ ምናምን አርግቶ ለማስደገፍ ሞከረ እንጂ መሬት ላይ ያለው ነባራዊ ሁኔታ በበቂ ሁኔታ አብራርቶ ተማምነን ብንመጣ ኖሮ አትሊስት ተቀባይነት ይኖረው ነበር። እስከዛሬ ድረስ ግን በበቂ ሁኔታ አልተነጋገርንበትም። አሁን ሁለተኛ እድል መጥቷል። እነዚህ ፌዴራሊዝሙ ላይ በበቂ ሁኔታ መነጋገር አለብን። በሰንደቅ ዓላማው ላይ በበቂ ሁኔታ መነጋገር አለብን። ይሄ ሰንደቅ ዓላማ መሆን የለበትም፣ ልሙጡ ሰንደቅ ዓላማ ምንም አይነት አርማ የሌለበት ሰንደቅ ዓላማ ይሁንልን የሚል ጥያቄዎች ተነስቷል። ለእኔ ስኮፑን ማስፋት ነው በቂ የሚሆነው። ልሙጡ ሰንደቅ ዓላማ አለ፣ አሁን አርማ ያለበት ሰንደቅ ዓላማ አለ። ደግሞ ኢንታየር ሰንደቅ ዓላማውን መቀየር አማራጭ ሊሆን ይችላል። ሌላ አዲስ ሰንደቅ ዓላማ ኢንትሮዲውስ ማድረግ እንደ ሀገር የሚወክለን ማንነትን ከማንነት የሚያስተሳስር ህዝቦችን ከህዝብ ጋር የሚያስተሳስር የሀገራችንን የወደፊት ተስፋ የሚያመላክት የራሱ የሆነ ሰንደቅ ዓላማ ልንቀይር እንችላለን፣ ሙሉ ለሙሉ ሰንደቅ ዓላማውንም እስከ መቀየር ድረስ። ስለዚህ አውዱን ማስፋት ነው እንግዲህ። አካታች እንዲሆን ከተፈለገ ወደ ትላንትናው መመለስ እንችላለን። በፊት ስንጠቀምበት እንደነበረው አሁን ወደ የምንጠቀምበትን እየተጠቀምን መቀጠል እንችላለን። ካልሆነ ደግሞ ሌላ አዲስ ኢንትሮዲውስ ማድረግ ሊቻል ይችላል። በተለያዩ መንግስታት ውስጥ የሰንደቅ ዓላማ መለዋወጦች ነበሩ። ለምንድን ነው ይሄኛው አከራካሪ የሆነው? ይሄኛው ሲቀየር ለምን ወደኋላ መጎተት አስፈለገ? ማለት መቀያየሮቹ ያው አርማ ሁሉም የመንግስቱ የፌዴራል መንግስቱ አርማ አሁን ለምሳሌ ቀዳማዊ ኃይለ ሥላሴ ስልጣን ላይ በነበሩበት ጊዜ ንጉሱ የሚጠቀሙት ባንዲራ አለ። አንዳንዴ ንጉሱ ቤተመንግስት መኖራቸው አለመኖራቸው ራሱ የሚታወቀው ያ ባንዲራ ሲሰቀል ነው ይባላል። ያ ባንዲራ ንጉሱ ቤተመንግስት ውስጥ ካሉ ብቻ ነው የሚሰቀለው። አንዳንዴ ደግሞ ደርግ ለምሳሌ የሰፓሚ ጽህፈት ቤት ውስጥ ወይም ደግሞ የሶሻሊስት አርማ ይሄ ማጨድና መዶሻ ያለበት አርማ ላይ አድርጎበታል፣ የመንግስት አርማ ስለሚሆን ማለት ነው። ግን በተወሰነ ጊዜ ረዘም ላለ ጊዜ አገሪቷ አረንጓዴ ቢጫ ቀዩን እንደ መደብ ተጠቅማበታለች ለረጅም ጊዜ። ዋናው መሰረታዊው ነገር ሎጎውን ስታስቀምጪ በቂ የሆነ ዲስከሽን አለማድረግሽ ወይ ደግሞ አርማ ላው ላይ ስታደርጊ በቂ ዲስከሽን አልተደረገበትም። በቂ መግባባት ላይ አልደረስንም። በበቂ ደረጃ ኢንፎርስ ነው የተደረገው። አሁን ለምሳሌ ውሃ መጠጣት ጥሩ ነው ለማንም ሰው አይደለም። ውሃን አስገድደሽ ጠጣው ካልሹ ግን ሰው ውሃውን እየጠላ ይመጣል። ህፃናት ልጆች ለምሳሌ ወተትን እያስገደድሽ ባጠጣሻቸው ቁጥር ወተት የሚጠሉ ህፃናቶች አሉ። ምክንያቱም ተገደው
የሚጠጡበት ሁኔታ ስለመጣ እና ሰዎች ላይ አስገድደሽ የሆነ ነገር ኢምፖዝ ባደረግሽ ቁጥር ለዛ ነገር ቢጠቅማቸውም የመጥላት ስሜት ዴቨሎፕ ያደርጋሉ። ስለዚህ በበቂ ዲስከሽን ቢካሄድበት ጤናማ ነው እና ባንዲራው ላይ ሰፋ አድርጎ ማየት ያስፈልጋል። ለምሳሌ አንዳንዴ ደግሞ እርስ በርስ የሚጋጩ የሚመስሉ ነገሮች አሉ። በዚህ በኩል የፌዴራሊዝሙ ይፍረስና በማንነት መሰረት ማድረጉ ይቅርና እንደዚህ ይደረግልን ብለሽ አጀንዳ ታቀርቢና ትንሽ ደግሞ ወረድ እስቲ ደግሞ የአማራ ርስቶች የሆኑት መሬቶች ይመለሱልኝ ትያለሽ። ፌዴራሊዝሙ ይፍረስ ካልሽ የአማራ ርስት የሚባል ነገር የለም ማለት ነው። ለምሳሌ ቤኒሻንጉል ክልል ከሌለ፣ ኦሮሚያ ክልል ከሌለ፣ ቤኒሻንጉል ከሌለ፣ ጋምቤላ ከሌለ፣ ሲዳማ ከሌለ፣ ሀረሪ ክልል ከሌለ፣ ሶማሌ፣ አፋር የሚባሉ ክልሎች ከሌሉ የመሬት ይገባኛል ጥያቄ ለምን ታነሻለሽ? አይ በቃ ፌዴራሊዝሙ አዋጭ አይደለም፣ ስለዚህ ፌዴራሊዝሙ አወቃቀሩ ይቀየርልን። ካልተቀየረ ግን የሚልም ደግሞ ሌላ አማራጭም ይዘው መጥተዋል። ለምሳሌ ቤኒሻንጉል አካባቢ ላይ መተከልና ሶሳ ዞኖች ላይ የይገባኛል ጥያቄ ተነስቷል። ቤኒሻንጉል ክልል ይፍረስልኝ ከማለት የሚተናነስ አይደለም እውነቱ ለመናገር። ምክንያቱም ቤኒሻንጉል 3 ዞን አለው። ከ3ቱ ዞን እንግዲህ 2ቱ ዞን ወደ አማራ ክልል ይካተትልን ነው ጥያቄው። ከማሽ የሚባለው ክልል ብቻ ከማሽ የሚባለው ዞን ቤኒሻንጉል ክልል ሆኖ ይቀጥላል ወይ ነው። ምክንያቱም ከማሽ ዞንም ላይ ይገባኛል ጥያቄ ሊነሳ ይችላል። አሁን ለምሳሌ ከማሽ ዞን ላይ ብትሄጂ አብዛኛው በዲሞግራፊ አብዛኛው እዛ አካባቢ የሚኖረው ኦሮሞ ነው፣ ከወለጋ ጋር የሚዋሰን አካባቢም ስለሆነ እና ቤኒሻንጉል ላይ የሚያነሱት ጥያቄ አለ። እዚህ ወደ ሰሜን ሸዋ ላይ ኦሮሚያ ላይ የሚያነሱት ጥያቄ አለ። አዎ ደራ ላይ የሚያነሱት ጥያቄ አለ። አሁን በኮሎኔል ደመቀ ዘውዱ አመራሮች ስር ያለው ደግሞ የምዕራብ ትግራይ ጉዳይ አለ፣ ወይም ደግሞ የሰሜን ጎንደር የሚባለው። እነዚህ አካባቢዎች ላይ ይገባኛል ጥያቄ ተነስቷል። ስለዚህ ለእኔ ጥያቄዎቹ እንደ ጥያቄ ጤናማ ጥያቄዎች ናቸው። ለውይይት ነው የቀረቡት። ስለዚህ ለድርድር ለንግግር ነው የቀረቡት። ለንግግር ከቀረቡ አይቀር ብዙ ነገሮች አይ ቲንክ እንትን ነው። አዲስ አበባም ላይ ያነሱት ጥያቄ አለ። አሁን ለምሳሌ አዲስ አበባ የሁሉም መሆን አለበት። እዚህ ጋር ግልጽ መሆን ያለበት ነገር ኦሮሚያ የሁሉም ኢትዮጵያውያን ነው አሁን ባለው ነባራዊ ሁኔታ። ለምሳሌ አንድ ኦሮሞ ኦሮሚያ ክልል ውስጥ ሲኖር ያሉት መብቶች አንድም ሳይሸረፉ ሌላውም ህዝብ አለው። ለምሳሌ አንድ አማራ ከአማራ ክልል የመጣ ወይም ደግሞ አማራ በማንነቱ አማራ የሆነ ሰው በማንነቱ ኦሮሞ ከሆነ ሰው የተለየ ያጣው ነገር ኦሮሚያ ክልል ውስጥ ምን አለ ማለት ምንድን ነው ያለው? ለምሳሌ ቢሮክራሲ ውስጥ ተቀጥሬ መስራት አልችልም ነው። መሬት ሀብት ማፍራት አልችልም ነው። እንደ ልቤ መንቀሳቀስ አልችልም ነው። መመረጥ አልችልም ነው። ምንድን ነው የሚያጣው? ስለዚህ አሁን ባለው ነባራዊ ሁኔታ ሀገሪቷ የትኛውም አማራ ክልል ለኔ የሁላችንም ነው። ሶማሌ ክልል የሁላችንም ነው። አዲስ አበባም የሁላችንም ነው። ግን አድሚኒስትሬቲቭ ዞኖች አሉ። ለምሳሌ ኦሮሚያ ክልል አዲስ አበባ ላይ ተጠሪነቱ ከተማው ተጠሪነቱ በኔ ስር መሆን አለበት። የታሪክም አሁን ያለ ነባራዊ ሁኔታ የወደፊት የከተማዋም ተስፋ በኔ ላይ ዲፔንድ ያደረገ ስለሚሆን በኔ ስር ቢደረግ የተሻለ ነው የሚል አማራጭ አለው። ግን አዲስ አበባ የኦሮሚያ ክልል ስትሆን አዲስ አበባ የኦሮሞዎች ብቻ ነች። ኦሮሞዎች ብቻ የሚኖሩበት፣ ኦሮሞዎች ብቻ የሚሰሩበት፣ ኦሮሞዎች ብቻ ሀብት የሚያገኙበት ክልል ከተማ ትሆናለች ማለት አይደለም። ስለዚህ አዲስ አበባ የሁሉም መሆን አለባት የሚል አማራጭ በተወሰነ ደረጃ የተወሰነ መስተካከሎች አሉት። ከዚህ በፊት በረራ የምናን 14ኛ ክፍለ ዘመን እንደዚህ የሚባል ከተማ ምናምን የሚል ታሪክ ተደርቶ መጥቶ አይ አዲስ አበባ የአማራ መሆን አለባት የሚል ጥያቄዎች ነበሩ። ስለዚህ አሁን ቢያንስ አዲስ አበባ የሁሉም ነች የሚለው በተወሰነ ደረጃ የመቀራረብ ነገር አለ። ግን ዋናው መሰረታዊው ነገር ለኔ ሁሉም አካባቢዎች ኢትዮጵያዊ የሚባል ዜግነት ስር እስካለን ድረስ ኢትዮጵያ በምትባል ሀገረ መንግስት ውስጥ እስካለን ድረስ ሁሉም አካባቢ የሁሉም ነው። እኔ ዛሬ ላይ አማራ ክልል ባህር ዳር ሄጄ ቤት ለመግዛት የሚከለክለኝ ነገር አለ? አማርኛ መናገር እስከቻልኩ ድረስ በአማራ ቢሮክራሲ ውስጥ ሄጄ ተቀጥሬ ለመስራት የሚከለክለኝ ነገር አለ? አትሊስት አት ኤክስፐርት ሌቭል ማለት ነው። ምን ነው የሚከለክለው? ኦሮሚያ ክልል ውስጥ አንድ አማራ መጥቶ የኦሮሞን ህዝብ ባህል፣ የኦሮሞን ህዝብ ቋንቋ፣ የኦሮሞን ህዝብ ወግ ታሪኩን እስካከበረ ድረስ ከኦሮሞ ህዝብ ጋር አብሮ ለመኖር እስከፈቀደ ድረስ ኦሮሚያ ክልል ውስጥ ለመኖር ምንድነው አዳጋች የሚያደርግበት? ቢሮክራቲክ ችግሮች የሉም እያልኩ ግን አይደለም። የተለያዩ ቢሮክራቲክ ችግሮች አሉ፣ መስተካከል መሻሻል ያለባቸው። ግን ለኔ
ሁሉም ኢትዮጵያ ውስጥ ያሉ ክልሎችም ወረዳዎችም ቀበሌዎችም ብንል የሁላችንም ናቸው በኢትዮጵያዊ ዜግነት ስር እስካለ ድረስ። ግን ዋናው መሰረታዊው ነገር እኛ የምናስበው ሁል ጊዜ ሀገር መፍረስን እያሰብን ስለምናወራ ነገ ቢፈርስ ይሄን ይዘው ሊሄዱ ነው። በተደጋጋሚ ጊዜ ብያለሁ። አንዳንዶች አዲስ አበባ ለኦሮሚያ ችካል አድርገው ለመጠቀም የሚፈልጉ ሰዎች አሉ። ኦሮሚያን ያሰሩበት ችካል አድርገው ኦሮሚያ አዲስ አበባን እስከ ከለከልነው ድረስ ኦሮሞ አይገነጠልም። ለኔ ኦሮሚያ መገንጠል ፈልጎ አዲስ አበባ አታስቀረውም። ኦሮሞ መገንጠል ፈልጎ ደግሞ አዲስ አበባን አያጣም። ስለዚህ ኦሮሚያ በአዲስ አበባ ላይ አስሬ እንደ ችካል ተጠቅሜ ያስራሉ ማለት በሆነች በዝም ብሎ መሬት ላይ ባለች ችካል ላይ አንድ ትልቅ ሰንጋ እንደማሰር ነው የሚቆጠረው። ስለዚህ አዲስ አበባ ሀገር እንደሚፈርስ እያሰብሽ የምታቀርቢያቸው ፕሮፖዛሎች ትንሽ እንትን ያደርጋሉ። ግን እንደ አጀንዳ መቅረባቸው ለእኔ በብዙ መንገድ ጤነኛ ነው ብዬ ነው የማስበው። ጥሩ። ከዚህ ጋር ተያይዞ እንዲሁ ቀደም ብለን ባነሳ ነው በብሔራዊ ደህንነት ምክር ቤቱ በተደረገ ውይይት ላይ እንዲሁ የኮሚሽኑም ጉዳይ ተነስቶ ነበረ። አንድ እዚህ ውይይት ላይ እንግዲህ በመጀመሪያ ማየት የሚያስፈልገው ሀገራዊ ምክክር ኮሚሽኑ ደላላ የሚል ታርጋ ተለጥፎበታል። መቼም እኛ ሀገር የሚቋቋሙ ኮሚቴዎችም መሆኑ አንዳንድ ተግባራትን የሚያከናውኑ ቡድኖች ስም አያጡም፣ ስም በሽ ነው። በሌላ መልኩ ደግሞ የብልጽግና ቅርንጫፍ ጽሕፈት ቤት ነው የሚልም ነገር በዚህ ውይይት ላይ ሰምቻለሁ። እንደው ከታጠቁ ኃይሎች አጀንዳ ማሰባሰብ አልቻልኩም ብሏል ምክክር ኮሚሽኑ። ነገር ግን ከህዝብና ከምሁራን አሰባስቤ ያለው ሲል ተደምጠዋል ይላል በዚህ ውይይት ግለሰቡ። ፋኖ ከህዝቡ የተለየ ምን አጀንዳ አለውና ነው እንዲህ የሚሉት ይላል። ይሄ ከፋፋይነት ነው። ፋኖ ማለት የአማራ ህዝብ ማለት ነው። የአማራ ህዝብ ማለት ደግሞ ፋኖ ማለት ነው ይለናል። እንግዲህ ልክ ከቀናት በፊት የምክክር ኮሚሽኑ አጀንዳ ለማሰባሰብ እየተዘጋጀ ባለበት ሁኔታ ህዝቡ ተሰልፎ ባለበት ቦምብ ጥለናል ብለው ራሳቸው በአንደበቶቻቸው በኩል ሲነግሩን ነው የነበሩት። ታዲያ የአማራ ፋኖ ማለት የአማራ ህዝብ ከሆነ የአማራ ህዝብ ማለት ፋኖ ከሆነ የትኛው ህዝብ ላይ ነው ፋኖ መጥቶ ቦምብ የጣለው? የፋኖ ጥያቄ ይሄ ከሆነ ለምን ሁነቱን መረበሽ ፈለገ? ታዲያ እንደዛ ተሆነ ዘንዳ እነዚህ ስም አውጪዎች ብዙም የስም ማውጣት ችግር የለባቸውም። አንድ ነገር ስም በማውጣት ላይ ብዙም ችግር ያለባቸው ብዙ ጊዜ ሲሻሙ ስለማይ ማለት ነው። ማን የተሻለ ስም አወጣለት፣ ማን የተሻለ ሰደበ የሚል ፉክክር ውስጥ ስለሚገቡ በስም አውጪነት ብዙም እንትን የለባቸውም። ግን ዋናው ነገር ለብልጽግናም ለህወሓትም ለምንም ሲሰራ የነበረ ስታንዳርድ አለ። እኔ ለፋኖም የሚሰራ ነው ብዬ ማስበው። ለምሳሌ የትግራይ ጦርነት ሲጀመር በከፍተኛ ደረጃ ህወሓት ማለት የትግራይ ህዝብ አይደለም፣ ከትግራይ ህዝብ የወጣ ሊሆን ይችላል፣ ግን ኢንታየር የትግራይን ህዝብ ህወሓት ብሎ መጥራት ተገቢ አይደለም ብለን ስንል የትግራይ ፖለቲከኞች፣ የትግራይ አክቲቪስቶች በየአደባባዩ እየወጡ የትግራይ ህዝብ ማለት ህወሓት ነው፣ ህወሓት ማለት የትግራይ ህዝብ ነው፣ የሚነጣጠል ነገር የለውም፣ ህወሓት ላይ ነው የፌዴራል መንግስቱ የሚያጠቃ ከተባለ ህወሓት ሳይሆን የትግራይ ህዝብ ላይ ጥቃት እየተቃጣ ያለው የሚል ነገር ሲሉ ነበር። ዛሬ ላይ እነዛ ሰዎች ምንድን ነው እያሉ ያሉት? ዛሬ ላይ እያሉ ያሉት ህወሓት የትግራይ ህዝብ አይደለም ነው፣ መለያየት አለበት፣ መነጠል አለበት፣ የህወሓት ዳፋ ለትግራይ ህዝብ ተርፏል ነው እየተባለ ያለው ዛሬ ላይ። በባለፈው ፕሮግራምን ብያለሁ። ብልጽግና ምንም ያህል የምወደው ምንም ያህል የምደግፈው ድርጅት ቢሆን ራሱን በማንኛውም መንገድ ከየትኛውም የህብረተሰብ ክፍል ጋር ማጣበቅ አለበት ብያለሁ። ራሱን ችሎ መቆም አለበት። ህዝብ የሚደግፈው ሊሆን ይችላል፣ ህዝብ ነኝ ማለት ግን አይቻልም። ለምሳሌ ፋኖ ምንድን ነው? በእነዚህ ሰዎች ፋኖ ማለት በአማራ ክልል ውስጥ የትጥቅ ትግል እያደረገ ያለ ነው አይደል? ታዲያ ለምን ፋኖ ማለት አማራ ማለት ፋኖ ለምን ትያለሽ? ይሄ የአማራን ህዝብ ለጥቃት ማጋለጥ አይደለም? ፋኖ ማለት የትጥቅ ትግል እያደረገ ከሆነ መንግስት ደግሞ የትጥቅ ትግል እየተደረገ ባለበት ሁኔታ ላይ ጦርነት ገጥሞ ባለበት ሁኔታ ላይ እያደነ የትጥቅ ትግል እያደረገ ያለው ሰው ኃይል ላይ እርምጃ ይወስዳል። ይሄ መሰረታዊ ህግ ነው። አሁን ባለንበት ነባራዊ ሁኔታ መሳሪያ አንግቶ
ስርዓት ለመቀየር እየተንቀሳቀሰ ያለ ራሱን ፋኖ ብሎ የሚጠራ ኃይል አማራ ክልል ውስጥ አለ። መንግስት የሰላም አማራጭ አቅርቦልን ለመቀበል ፈቃደኛ ያልሆነ የመንግስት ወታደሮችን የሚገል የመንግስት ወታደሮችም የሚገሉት። ስለዚህ እዚህ ካታጎሪ ውስጥ የአማራ ህዝብን አምጥተሽ ሙሉ ለሙሉ ከከተትሽው ከሊቅ እስከ ደቂቅ አምጥተሽ ከከተትሽው ፋኖ ማለት የአማራ ህዝብ ነው ካልሽ ትጥቅ ትግል እያደረገ ያለው ማን ነው? የአማራ ህዝብ። ስለዚህ መንግስት ህግ ለማስከበር እርምጃ ጦርነት ውስጥ ገብቶ ንጹሃን ገደለ ልትያት ይችላል አንቺ ባስቀመጥሽው ህግ። ለዛ ነው ብልጽግና የፈለገ ጥሩ ቢሆን የፈለገ መጥፎ ቢሆን ራሱን ከየትኛው ማህበረሰብ ጋር ማጣበቅ የለበትም እንደምለው ሁሉ ህወሓት የፈለገ ቢሆን ራሱን ከትግራይ ህዝብ ጋር ማጣበቅ የለበትም። ማጣበቁም ደግሞ የትግራይን ህዝብ ዋጋ አስከፍሎታል። ከዛ ዋጋ አት ኤክስፔንሲቭ ኮስትም ቢሆን የትግራይ ህዝብ ተምሯል። ዛሬ የትግራይ አክቲቪስቶች በአደባባይ ወጥተው ህወሓትና የትግራይ ህዝብ የተነጣጠሉ እንደሆኑ እያስረዱን ነው። እሱ ጥሩ ነገር ነው። የአማራ ፋኖን የሚደግፉም ሆነ የአማራ ፋኖንን የሚሉ ሰዎች ደግሞ ከህወሓት ነው መማር ያለባቸው። ነገ የሆነ ውድመት ከደረሰ በኋላ አይ ፋኖ ማለት የአማራ ህዝብ ማለት አይደለም ማለት ተገቢ አይደለም። ምክንያቱም ሞኝ ከብልጥ ከራሱ ከሰው ይማራል፣ ሞኝ ከራሱ ማይማርም እንደሚባለው ቢሆን ህወሓት ከትግራይ ህዝብ ጋር ራሱን ማጣበቁ የትግራይን ህዝብ ያስከፈለው ዋጋን ላየ ሰው ዛሬ ከዛ ተምሮ ራስን ከአማራ ህዝብ ጋር አለማጣበቅ ጥሩ። ምክንያቱም የአማራ ህዝብ አሁን በሁለት ሳይድ እየሞተ ነው። ምክንያቱም ጦርነት አምጥተሽበታል ክልል ውስጥ ጦርነት አምጥተሽ ያንቺም ጥይት ይገለዋል፣ አንቺን ለመተግደል ተብሎ የሚተኮስም ጥይት ደግሞ እነሱን ይገላቸዋል። ስለዚህ የአማራ ህዝብ በዚህ ጦርነት ውስጥ ዋጋ ከፋይ ነው፣ ሟች ነው፣ ተፈናቃይ ነው፣ ሀብት ንብረቱን ያጣው ነው። ይሄ ሀብት ንብረቱን እያጣ ያለው እየሞተ ያለው ንጹህ ገበሬ ሊሆን ይችላል፣ ንጹህ ህፃናቶች ሊሆኑ ይችላሉ፣ በጦርነት ውስጥ ስቴክ የሌላቸው። ስለዚህ ራስን በዚህ ደረጃ ማጣበቅ ተገቢ አይደለም። ሁለተኛው ፖይንት ላይ ስመጣ በሁለት መንገድ ነው እንግዲህ እነሱ የአማራ ህዝብ ከታጠቁ ኃይሎች አጀንዳ ማሰባሰብ አልቻልኩም፣ ከአማራ ህዝብ ከህዝብ ግንና ከምሁራን ግን አጀንዳ ሰብስቤያለሁ ብለዋል። ስለዚህ የኛ የተለየ አጀንዳ የለንም፣ የወጣ ነው የአማራ ህዝብ አጀንዳ እንዲዘን ነው ብለዋል። ስለዚህ መንግስት የሰበሰበው አጀንዳ የነሱም ነው ማለት ነው። ዋናው ነገር እንደዛ ብለው ከወሰዱ ጥሩ ነው። ስለዚህ መንግስት በእነዚህ አጀንዳዎች ላይ ወስዶ የሚስማማውን ነገር የማይስማማውን ነገር ተወያይቶ የሚወስነው ውሳኔ እነሱን ያካትታል ማለት ነው። ግን ዋናው መሰረታዊው ነገር አጀንዳቸው የአማራ ህዝብ ከሆነ አማራ ህዝብ ያነሳቸው እነዚህ ጥያቄዎች ከሆኑ እነዚህ ጥያቄዎች ደግሞ ሊመለሱ የሚችሉት በውይይትና በድርድር ብቻ ነው። ምክንያቱም በጦርነት የፌዴራል ስርዓቱን ልታፈርሻ ትችላለች። ምክንያቱም ያንቺ ብቻ ውሳኔ አይደለም ፌዴራል ስርዓቱን የሚቀይረው፣ ያንቺ ብቻ ውሳኔ አይደለም ህገ መንግስቱን የሚቀይረው፣ ያንቺ ብቻ ውሳኔ አይደለም እነዚህ ይገቡኛል የምታነሽባቸው መሬቶች ጉዳይ የሚመልሰው፣ የሌሎችም ውሳኔ መኖር አለበት። ይሄ ውሳኔ ደግሞ ሊመለስ የሚችለው በመነጋገር ነው። ስለዚህ በመነጋገር ለሚመለሱ ጥያቄዎች በመነጋገር ውስጥ ለምትተማመኝባቸው ጥያቄዎች በመነጋገር ውስጥ የሆነ መስመር ለምታስይዣቸው ጥያቄዎች ነው አሁን ዋጋ እየተከፈለ ያለው ማለት ነው። ስለዚህ ለኔ እርስ በእርሱ የሚጋጭ ነገሮችም አሉት። ግን ዋናው መሰረታዊ ነገር ፋኖ በምንም አይነት መንገድ ራሱን ከአማራ ህዝብ ማላቀቅ አለበት፣ ማጣበቅ የለበት። በጦርነት በሚያደርግበትም ቦታ የሲቪሊያን መኖሪያ መንደሮች መራቅ አለበት። ከመሰረተ ልማት ቢችል ጦርነቱ ማቆም አለበት። መንግስት በዚህ በመግለጫውም በብሔራዊ ደህንነት መግለጫውም ላይ ያወጣው መግለጫ እንደሚለው መንግስት ለሰላማዊ አማራጮች ቁርጠኛ ነው። በተደጋጋሚ የመንግስት ባለስልጣናት ይህን ሀሳባቸውን አንጸባርቀዋል። ፋኖ የሚችል ከሆነ ይህን የሰላም አማራጭ ተጠቅመው ከመንግስት ጋር ሀቀኛ የሆነ ውይይት ድርድር አድርጎ በሀገር ውስጥ ይሁን ከሀገር ውጭ ሰርድ ፓርቲ የሚባለው ሶስተኛ ወገንም ባለበት ተነጋግሮ ጥያቄዎቹን አቅርቦ በጥያቄዎቹ ላይ ተወያይቶ መፍታት ይቻላል። ከቻሉ ይሄን ያድርጉ፣ ካልቻሉ ደግሞ ከሲቪሊያን እና ከሲቪሎች መጠቀሚያ ከሆኑ ተቋማት ራሳቸውን ያርቁ። ራሳቸውን ከህዝብ ጋር ማጣበቅ ተገቢ አይደለም። ምክንያቱም ዋጋ የሚያስከፍለው ህዝቡን ስለሆነ። ከማጠቃለላችን በፊት ከምክክር ኮሚሽኑ እንግዲህ ከፋፋይ ተብሎ ተቀምጧል። እዚህ ውይይት ላይ እየከፋፈለ ነው ያለው የሚል ነገር ተነስቶ
በክፍፍል ዙሪያ እነሱም የተወያዩበት መንገድ አለ። እንግዲህ ፋኖ ውስጥ መከፋፈሎች እንዳሉ ከዚህ ቀደም እኛ በብዙ ስንል የጠላት ወሬ ነው ምን አገባችሁ የሚሉ ሰዎችን እናይ ነበር በኮመንትም። አሁን ግን ራሳቸውም እየመሰከሩ ነው ያሉት ክፍፍሎች እንዳሉ፣ ወደ አንድነት መምጣት እንዳልተቻለ። መንግስትም ከዚህ ቀደም ለመደራደር ከየትኛው ፋኖ ጋር እንደራደር ተከፋፍለው ነው ያሉት የሚል ነገር ሲያነሳ ሆን ተብሎ የፖለቲካ ስራ እየተሰራ ነው ሲሉን የነበሩ ሰዎች ናቸው። እንግዲህ ዛሬ መለስ ብሎ መጡና ህወሓት ውስጥ ከዚህ ቀደም ክፍፍሎች ነበሩ፣ ነገር ግን ትግሉን አላቆመውም። ዛሬም ፋኖ ውስጥ ክፍፍሎች ቢኖሩ የፋኖ ትግል አይቆምም። ሰድቦ ለሰዳቢ ለምን እንደሚሰጡን አናቅም ይላል ግለሰቡ። አንድ ነገር ያነሳል። እንግዲህ ተከፋፈሉ ተብሎ የሚነዛ ወሬ የጠላት ነው። ቢከፋፈሉ ኖሮ በአጭር ጊዜ ለዚህ ድል ይበቁ ነበር ወይ የሚል ነገር ያነሳል። በተለይ ደግሞ የዚህ የቅርቡን በ3 ቀን ወይ በ2 ቀን ያልቃል ተብሎ የተጀመረው የአንድነት ዘመቻ ዛሬ 21ኛ ነው 22ኛ ቀኑን ይዟል። እሱን በምሳሌነት ያነሳል። እንደው በክፍፍል ደረጃ ካነሳ ነው አፋሕድም መግለጫ አውጥቶ ነበር። የመግለጫው ርዕስ ጅራፍ ራሱ ገርፎ ራሱ ይጮሃል የሚል ርዕስ ያለው መግለጫ አውጥቶ ነበር። እርስ በርስ መታኮስ እንደጀመሩ፣ አንዱ የአንዱን ቡድን ማጥቃት እንደጀመረ ራሳቸውን በመግለጫም ከአፋሕድም ውጭ አንዳንድ የፋኖ ደጋፊዎች በየቦታው እርስ በርስ መገዳደልና መተኳኮስ እንዳለ ሲገልጹ ሰምተናል። እንደው ምናልባት ለምንድን ነው ክፍፍሉን ወደ 3ኛ ወገን ለመለጠፍ የተፈለገው? እነዚህ ሰዎች ሌላ አካል 3ኛ ወገን መጥቷል እዚህ ጋር ሆን ተብሎ እንደዚህ ትግሉ እንዳይሰምር እየተደረገ ነው ያለው የሚል ያው እንግዲህ የፌዴራል መንግስቱን በዚህ ውስጥ ይወቀሳል። የብአዴን ሰዎችንም እያነሱ ይወቅሳሉ። እንግዲህ ጠንካራ መዋቅር ፈርጥመናል በጉልበትም በሁሉ ነገር የሚለው ኃይል ለምን 3ኛ ወገን ላይ ማላከክ ፈለገ? በራሱ ፍላጎት ተከፋፍሎ እየተታኮሰ ያለበትን ሁኔታ ለምን ለሌላ ሰው መስጠት ተፈለገ? እንግዲህ ክፍፍሉ የሚባለው መካድ የሚችል ነገር አይመስለኝም። እውነቱን ለመናገር ጀስት ኤሌፋንት ኢን ዘ ሩም የሚባል ነገር አለ አይደል? በቃ በቤት ውስጥ ያለውን ዝሆን አላየውም ልትያት ይችላል። ስለዚህ ክፍፍሉ አለ። ይሄ ግጭት ይሄ ትጥቅ ትግል ተብሎ ፋኖ ትጥቅ ትግል ከጀመረበት ጊዜ ጀምሮ ይሄ ክፍፍል ነበረ። የእነዚህ ሰዎች ትላንትና አንድ ቃል ተጠቅሜ ነበረ ማለት ሁሉ ድሉ አይነት ሰው ናቸው። ሁሉ ነገር ማለት ድል ካጡ ድል ለመፍጠር ይሞክራሉ። በዚህ ውስጥ አሁን ለምሳሌ ከ8 ወደ 2 መተናል ይሄ ድል ነው ይላሉ። ስለምን 8 ነው የሚያወሩት? ማለት ምሬ ወዳጆ 1 ዘመነ ካሴ 2 እየተባለ ተቆጥሮ ማለት 5-6 የሚሆኑ እዚህ ወደ ምስራቅ አማራ ፋኖ የሚባለው የጎጃም ፋኖ የሚባለው ከሸዋም የተወሰነ ከጎንደርም የተወሰነ ከጎጃም የተወሰኑ ሰዎች አንድ ላይ ተሰብስበው ተናበው ይሰሩ አሉ። እነዚህ ሁሉ እንደ አንድ ቆጥረው እነዚህ እኮ አንድ ነበሩ። በፊትም አማራ ክልል ውስጥ የነበረው 2 ግሩፕ ነበር። የአማራ ፋኖ ህዝባዊ ድርጅት የሚባለው አፋሕድ የሚባለው ደን ደግሞ በነዘመነ ዙሪያ ደግሞ የተሰበሰበ ደግሞ ኃይል አለ። እነዚህ የአፋሕድ የሚባለው ከጎጃምም የተወሰነ ወስዷል። በተለይ ከመቶ አለቃ ማስረሻ ሰጤ ከሚባለው ጎጃም የተወሰነ ይዟል። በኮሎኔል ሙሀባው በሚባለው በኩል ከወሎ የተወሰነ ይዟል። መከታውን በሚባለው በኩል ከሸዋ የተወሰነ ይዟል። ከጎንደርም እንደዚህ የተወሰኑትን ይዟል። የራሱን የቻለ መቧደን ይዟል። በዚህም እነዘመነ ደግሞ እንደዚሁ ቆጥረው የተወሰነ መቧደኖች ይዟል። ከነዚህ 3ኛ 4ኛ እያልሽ 8 የምትቆጥሪ የለም። ከዛ ውጭ ያለ ፋኖ አለ ወይ ነው 8 የሚባለው የኬት የመጣ ቁጥር ነው። እያንዳንዱ ነው። ለምሳሌ መከታን 1 እስክንድር 2 ሙሀባው 3 ከዛ ምሬ 4 እያልሽ እንደዚህ ቆጥረሽ ካልሆነ በስተቀር 8 የሚባል 2 ካታጎሪ ነበር መጀመሪያ ሲጀምር። ይህን 2 ካታጎሪ ወደ አንድ ለማምጣት ነው ዘመቻ እንጀምራለን ያለው። ቃል በቃል እዚህ ቤት የተጠቀምኩት ነገር ነበር። ይሄ ዘመቻ አንድነት ዘመቻ መጠፋፋት ነው። አንዱን ለማጥፋት ነው የዘመተው። የነ ዘመነ ካሴ ትልቁ ይህንን ዘመቻ የጀመሩበት ምክንያት አፋሕድን በኃይል አስገድደው ማጥፋትና የተረፈውን ነገር ወደ እነሱ መቀላቀል ነው። እየሆነ ያለው ይሄ ነው። መሬት ላይ ግን ሁሉ ነገር አልሆን ሲላቸው እዚህ ካውንት ዳውን እንጀምር እንደ ምናምን ብለን ነበር እኮ በ3 ቀን እንጨርሷለን ሲባል እስቲ በ3 ቀን እስቲ አይደለም እንደው በ10 ቀን እስቲ ይለቅ የ21 22ኛ ቀን ምንድነው የመጣው? እርስ በርስ ከመጋዳደል ይዘለለ ግን ሁሉ ድሉ የሆነ ሰው ግን ነውር ድሉ የሆነ ሰው ግን ለምሳሌ እያመጣሽ በቃ 8 ነበሩ አሁን ወደ 2 መጥተዋል። ስትጀምሪም 2 ነበሩ
አሁን ለመጠፋፋት ነው እያደረጉ ያለው። አጠቁኝ፣ እንደዚህ ያደረጉኝ፣ ከዛ ጅራፍ ጋር ፎራሱ ይጮሃል ምናምን የሚባል አሉባልታ መታመጨው ድል ሲያጠርብሽ ነው። የድል አራራ ሲመታሽ ነው እንደዚህ የምትሆኘው። ዋናው መሰረታዊው ነገር መሬት ላይ ባለው ፋክት የፋኖ አንድነትን ለማረጋገጥ የሄዱበት መንገድ እራሳቸው ላይ ነው ባክፋየር ያደረገው። ያንን ለመሸፈን በብዙ መንገድ ተሞክሯል። ለምሳሌ የብርቱካንን ድራማ አንስተናል ከዚህ በፊት። የብርቱካን ድራማ የዘመቻ አንድነት ወይም ደግሞ ዘመቻ መጠፋፋት ያመጣባቸውን ሽንፈት ለመሸፈን ነው። ህዝቡ መቀስቀስ አልቻሉም በሚገባው ልክ። ያንን የሚያቀጣጥልላቸው በቂ ማገዶ ማግኘት አልተቻለም። ስለዚህ ማገዶ ለማግኘት ሲባል እዚያም መጣ፣ ያም እጃቸው ላይ ፈነዳ። ስለዚህ አሁን ሁሉን ነገር እንትን ለማድረግ በቃ እንትን ከማድረግ የዘለለ ምንም አይነት በዚህ ውስጥ ዘመቻ አንድነትን በዩ ዘመቻ መጠፋፋትን በዩ ገደሉኝም በይ ተኮስኩባቸውም በይ የፈለገውን በትይ ዘመቻው ከሽፏል። ፍሮም ዴይ ዋን ነው ኦልሬዲ የጨነገፈ ዘመቻ ነው። የአማራን የትጥቅ ትግል ያለ ዘመነ ካሴ ማሰብ የክርስትናን እምነት ያለ ኢየሱስ ክርስቶስ፣ እስልምናን እምነት ደግሞ ያለ መሐመድ ማሰብ ነው የሚል ጽሁፍ ሰሞኑን እየተዘዋወረ ነበር። እርስ በርስም ያለውን ነገር ለማሳየት አንዱ ካንዱ ይበልጣል በሚል እርስ በርስ ሲጓሰሙ እናያለን። እንደው ግለሰቦች ላይ የተንጠለጠሉ ትግሎችስ እስከየት ይደርሳሉ? ምናልባት ቀበሌያቸው ላይ ወንዛቸው ላይ የተወሰነ ቦታ ለመያዝ ያመች ይሆናል። ነገር ግን እነሱ እንደሚሉን ወደ 4 ኪሎ ወይም ደግሞ አጠቃላይ ክልሉንም ለመያዝ የሚያደርስ እድል ነው። ይህ አባባላቸው ለእኔ ዘመንን ሊያውቁት ይችላሉ። ኢየሱስ ክርስቶስን ወይም ደግሞ ነቢዩ መሐመድን ግን እንደማያውቁ ማለት ነው። ለእኔ የሚነግረኝ እሱን ነው። ምክንያቱም ዘመንንና እንትናን ማስማው እንትን አድርገሽ ያለ ዘመን የአማራን ትግል ክርስትናን ያለ ኢየሱስ ክርስቶስ ወይስ እስልምናን ያለ ነቢዩ መሐመድ እንትን ማድረግ አይቻልም እንደሚባለው ዘመነ የዚህን ያህል ሲግኒፊካንት ከሆነ ያለውን ፋኖ ታዲያ ለምን በዘመኑ ዙሪያ ማሰለፍ አቃታቸው? ለ2 ዓመት ኦልሞስት። ምክንያቱም እኔ እስከማውቀው ድረስ በእስልምና እምነት በነቢዩ መሐመድ ዙሪያ የእስልምና ተከታዩን ለማሰባሰብ የዚህን ያህል ጊዜ አልፈጁም። ኢየሱስ ክርስቶስ የክርስትና ሰዎችን ለማሰባሰብ የዚህን ያህል አልፈጀም። ይሄ የረቡ እንኳን ዙሪያው ላይ ያሉ ደቀ መዛሙርት መሰብሰብ ያልቻለ ሰው፣ ከክልሉ አንድ ስንዝር መውጣት ያልቻለ ሰው፣ በክልሉ እልቂትና ውድመት ከማምጣት የዘለለ አንድ የረባ ፋይዳ ለአማራ ህዝብ ማምጣት ያልቻለን ሰው ትግሉን ከሱ ነጥለን ማየት አንችልም። ማለት ለኔ ትግሉን ዘመነን እያዩ የዘመነን መወፈር፣ የዘመነን ምቾት፣ የዘመነን ሀብት እያየሽ ትግሉን ከገመገምሽው ስኬታማ ነው። መነጽሩ መስተዋቱን ግን ትንሽ ዞር አድርገሽ ወደ አማራ ህዝብ ደግሞ አይተሽ የአማራ ህዝብ አሁን ያለበት ደረጃ ላይ ደግሞ ሆነሽ ካገመገምሽው ትግሉን ግን ውድቀት ነው። ምክንያቱም የአማራ ህዝብ በታሪኩ በዚህ ደረጃ ውድመትን አስተናግዶ ያውቃል። በዚህ ደረጃ እልቂትን አስተናግዶ ያውቃል። ዛሬ ላይ ቆመን 600,000 ምናምን አካባቢ ሰዎች በትግራይ ጦርነት አልቋል ይባላል። ፐርሰንት ዋይዝ ካስቀመጥነው ትልቅ ቁጥር ነው። 10% የትግራይ ህዝብ ማለት ነው በጦርነት ውስጥ የተማገደው። ምን ለማግኘት አዳይንድ ኦፍ ተደይ ምን አገኙ? የትኛው ያስቀመጡትን ስታትስ ኳ ነው ያስጠበቁት? የህወሓትን ህልውና ለማስጠበቅ 10% የትግራይ ህዝብ ነው ሳክሪፋይ ተደርጓል እያሉኝ ያሉት። እንግዲህ 10% ህዝብን ሳክሪፋይ አድርገሽ እነዚህን አዛውንቶች ነው ያተረፍሽው። ምን ያሉት የትኛው የፖለቲካ ፍላጎታቸው ተጠብቆ? ምንም። ነገ ፋኖ ይሄንን ነው የሚያመጣው። የአማራ ህዝብ 10%፣ 20%፣ 30% ካለቀ በኋላ አንድም ፖለቲካል ስታተስ ኳውን ሳያስጠብቅ የሚያልቅበት ነባራዊ ሁኔታ ሊፈጠር ይችላል። ስለዚህ ለኔ በግለሰብ ደረጃ ለምሳሌ በኦሮሞ ቤት 50-60 ዓመታት ትግል ተፈጥሯል። የትጥቅ ትግሎች ተደርገዋል። አንድ ሰው ታያለሽ አሁን ለምሳሌ ሲምቦላይዝ አድርገሽ የኦሮሞን ትግል ካለ እከሌ ሊታሰብ አይችልም አትጪ። ለምሳሌ በኦሮሞ ትግል ውስጥ ስማቸው የሚነሱ ሰዎች አሉ። እከሌ ግን የኦሮሞ ትግል ማለት ነው ብለው ሲምቦሊክ የሆነ ቫልዩ የለውም። ሌንጮ ለታ ለኦሮሞ ትግል ትልቅ አስተዋጽኦ አበርክቷል። ጃልዳውድ ኢብሳ ትልቅ አስተዋጽኦ አበርክቷል። ጃራ ባግዳ ትልቅ አስተዋጽኦ አበርክቷል። እነ ኢለሞ ቁልጧ ትልቅ አስተዋጽኦ አበርክቷል። እነ ማሞ መዘምር ትልቅ አስተዋጽኦ በዳያርኖት ሲምቦል የኦሮሞ ትግል ሲምቦል አይደለም። ያለ እነሱ የኦሮሞ ትግል አይታሰብም። በግለሰብ ደረጃ መርጠሽ ያለ እከሌ የኦሮሞ ትግል አይታሰብም አይባልም። ምክንያቱም ሺህ ምንተሽ የኦሮሞዎችን ህይወት የገበረ ትግል ስለሆነ
የትግል መጨረሻው አይ ቲንክ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ይመስሉኛል አንድ ድርጅት የሚሞተው ግለሰብ የድርጅቱ ምልክት የሆነ ቀን ነው የሚል ንግግር ነበራቸው። ስለዚህ ህወሓት እሳቸው በህይወት እያሉ የድርጅቱ ምልክት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ነበሩ ባሉት ንግግር ደረጃ ካየነው ህወሓት የሞተው እሳቸው በቁም እያሉ ነው። ምክንያቱም ሲምቦል አድርጓቸዋል። አንዳንዶች የአንገታቸው ማህተብ ላይ ሳይቀር አርማቸውን አሰርተው አንገታቸው ላይ የሚያስሩላቸው፣ ቲሸርታት የሚለብሱላቸው፣ ኮፍያቸውን በሳቸው ፎቶ ያደመቁ ሰዎች የነበሩበት ሁኔታ ነበር። ዛሬ የአማራ ትግል ማለት ዘመነ ካሴ ላይ ካንጠለጠልሽው ዘመነ ካሴ ማለት የአማራ ትግል ነው፣ የአማራ ትግል ማለት ዘመነ ካሴ ነው ካልሽ ዘመነ ካሴ አንድ ቀን ከኢኩዌዥኑ ሊወጣ ይችላል ብሎለት ቀንቶት እኔም ደስ የሚለኝ በህይወት ተደራድሮ ወደዚህ ሊመጣ ይችላል። ካልሆነ ደግሞ በትጥቅ ትግል ውስጥ ህይወቱ ሊያልፍ ይችላል። ያኔ የድርጅቱ ህልውና እሱ ነው፣ ያለሱ ማሰብ አይቻልም ከተባለ እሱ ከኢኩዌዥኑ የወጣ ቀን ሊያከትም ይችላል። ስለዚህ ትግል በግለሰብ ደረጃ ላይ ማንጠልጠልም ብዙም ማዋጭም ተገቢ ማለት ነው። ጥሩ እንግዲህ ያው ብዙዎቹ አስተያየት ሲሰጡ ትግሉ ዘገየ 2 ዓመት ሊሆናችሁ ነው ሲባል ብዙ ጊዜ ኦነግ ነው የሚነሳው ወይ ህወሓት ነው። ህወሓት 17 ዓመት ነው የታገለው፣ ኦነግ 60 ዓመት ሆኖታል። እኛ ገና 2 ዓመታችን ነው ይባላል። እንግዲህ ከተነሱበት አንጻርም ነው ሰው የሚለካቸው። አንዳንዱ 24 ሰዓት አንዳንዱ 2 ሳምንት ስጡን ሲል ስለነበረ ምናልባት ማንኛውም ትግል በእድሜ ዘመኑ ምን ያህል ጊዜ ፈጀ ምናምን በሚባለው አይገመገመም። ዋናው ትግል የሚገመገመው በኮዙ ነው። በኮዙ የአማራ ህዝብ አሁን የሚታገልበት ኮዝ የለውም ምናምን የሚል አተካሮ ውስጥ መግባት አያስፈልግም። በቂ ኮዝ አለ። ግን ለዛ ኮዝ መሞት አሁን አዋጭ አይደለም። ለዛ ኮዝ መደራደር፣ ለዛ ኮዝ መነጋገር፣ በዛ ኮዝ ውስጥ ቁጭ ብሎ ተወያይቶ አስገድደሽም ቢሆን ጥያቄሽን ማስመለስ የተሻለ ነው። እንደዛ የጦር ጥበብት እንደሚለው ያለ ጦርነት የምታገኙ ድል ነው ትልቁ ድል። በጦርነት ውስጥ ንብረት ወድሞ ህይወት አልቆ ምናምን ያ ሁሉ ሚዝሪ ከታለፈ በኋላ ቢያንስ የተወሰኑ የሚስቁ ሰዎች ልታገኝ ትችላለሽ። ጉልበታችን ይፈርጥም ለዛ አልበቃንም ነው የሚሉት። ወደ ስለ ድርድር ሲነሳ መጀመሪያ እንግዲህ የጉልበቱን ጉዳይ አንስተናል። ትከሻ ለትከሻ መለካካት ላይ ደርሰናል አልፈናልም ይባላል። ዛሬ ላይ ትግራይ ክልል ውስጥ ያለው ሰላም በብዙ ሰዎች ፊት ላይ ፈገግታን የሚያጭር ነገር ነው አለ። ሰላም ስናወራ ከዛ 600,000 ሰዎች ሞተዋል ብለን ደግሞ ስናወራ ደግሞ እናቷን ወይም አባቷን የቀበረች ልጅ፣ ወንድም እህቶቿን ያጣች ልጅ፣ ወይ ደግሞ ልጆቻቸውን የተነጠቁ እናትና አባት፣ ወይ ባሏን የተነጠቀች ሚስት ወይ ሚስቱን የተነጠቀ ባል ፊት ላይ ሲያጦርነት ምንድነው አሁን ዛሬ ላይ ቆመን የሚያጭረው ምንድነው? ዛሬ ደጁን የምታይ እናጣለን ትግራይ ክልል ውስጥ። ይሄ የታሪካችን አካል መሆን የለበትም። እውነቱን ለመናገር አማራ ክልል ውስጥ ይሄ ሲደገም አይደለም መማር ያለብን። ትልቁ ነገር አቅም እስካፈረጥ ምናምን ማግኘት የምትችውን ነገር ይሄን እስክርቢቶ ልሰጥሽ እየቻልኩ መንጠቁስ መግባቱ ብዙ አስፈላጊ አይደለም። ተነጋግረን ልሰጥሽ ይችላል። ስለዚህ ማንንም ሰው ማሰብ ያለበት ኮዝ ሊኖር ይችላል፣ ግን ለኮዙ ምን ያህል ዋጋ ከፍላለሁ፣ በምን አይነት መንገድ ባገኘው አዋጭ ይሆናል፣ በምን አይነት መንገድ ባገኘው ዘላቂ ይሆናል የሚል ንግግር ውስጥ መምጣት ነው የተሻለ የሚሆነው። ከንጽጽሩ ንግግሩ ይሻላል። ጥሩ እናጠቃል። ተመልካቾቻችን የዛሬው ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዳሰሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።